ቤተክርስቲያን ላይ የእግዚአብሔር ቃል መጽሐፍ ቅዱስ ተይዞ ይሰበካል አይሰበክም? ጠዋት ነው ሄዶ ነው ቅዳሴ ነው። ቅዳሴው እኔ በማላውቀው ቋንቋ ስለሆነ አላውቀውም፣ አይገባኝም። ምን ይነበባል? ጥሩ ቅዳሴ ጠዋት ይላል። ቅዳሴ ላይ ምን ይነበባል ስታስቀድስ? አሁን በሰዓቱ ሲባሉ የነበሩት እኔም ማውቀውን ብቻ ነው እንጂ እኔ ትርጉሙን አላውቀውም። አንተ የምታውቀው አንተ ስታስቀድስ የሰማኸውን ነገር እኔ ሳስቀድስ የሰማው እንግዲህ ከስማችን እየተጠራ ምህረት ሲለመንልን የክርስትና ስማችን ማለት ነው። ከዛ በሰላም ወደ ቤት ግቡ የምትሏን ነው የምንጠብቀው እንጂ ይሄን ያለ ወንጌል አላውቅም። መጽሐፍ ቅዱስ ሲነበብ አልሰማህም? ቅዳሴ ላይ ይሄ መጽሐፍ ቅዱስ አይነበብም? በግልጽ አሁን ጴንጤዎች እንደሚናገሩት መዳን በኢየሱስ ነው፣ ሌላ መዳን የለም የሚል ወንጌል የለም። ያው ስርዓቱ አለ። ያቺ ስርዓቷን ስለማላውቃት ነው። አትዝለላ። አሁን እኮ ሸዋሸዋ ቀርቷል እኮ የድሮ። እሱን ተወውና ወደ ዋናው ሀሳብ ግባ። አሁን አንተ የምትለው ራሱ ወጣቱ እኮ ይስቃል እኮ ራሱ በእውነት ይታዘባል እኮ አንዳንዴ። አሁን በዚህ በ21ኛው ክፍለ ዘመን ሰው በሰለጠነበት ዘመን ስትናገር እኮ ሰው ይታዘባል። ቅዳሴ ላይ አንተ ቆመ ስታስቀድስ ጠዋት ላይ ምን ሲነበብ ሰምታል? የመጽሐፍ ቅዱስ ክፍል ሚዩትን አንሳና ሰው እኮ በሚገባው መንገድ ወንጌል ካልተነገረው እንዳልተማረ ነው የሚቆጠረው። ምክንያቱም ማስረዳቱ ሲሳይ ይኸውልህ፣ አሁን የምታወራው በሚገባ መልክ ነው እያወራሁ ያለሁት። ለምሳሌ ግልጽነት እናውራ ካልክ አዲስ አበባ ላይ የት ቦታ ነው ያለው? ለምሳሌ አንተ ያደግክበት ቦታ ለመናገር አስፈላጊ ከሆነ ካላስፈለገ ተው፣ ችግር የለውም። ለምሳሌ አረ ምንም ችግር የለውም። እኔ ያደኩበት አገርም ቤተክርስቲያን አለ። እንደውም እኔ ቤተክርስቲያን ላይ በጣም እመላለስ ነበረ፣ ግን አንዱም አልገባኝም። ሶሪ የኔ ጥፋትም ሊሆን ይችላል፣ አላቅም። ብቻ ወንጌል በግልጽ በሚገባኝ መንገድ አልሰማውም ነው የኔ ንግር። ቆርጠው ልትበስ ይሳየል። አንድ ነገር መታወቅ ያለበት ነገር አለ። አንተ ባለህበት አካባቢ ላይ ቅዳሴ ተቀደሰ ማለት ካህኑ ወንጌል ያነባል። ወንጌል ማለት ከመጽሐፍ ቅዱስ ከዚህ ነው የሚያነባው፣ ከየትም አይወጣም። ከአራት ወንጌላውያን በየቀኑ የምታስቀድስ ከሆነ 365 ዓመት እስከ ዓመት የምታስቀድስ ከሆነ ዓመት ሙሉ ታስቀድስ፣ ዓመቱን ሙሉ መጽሐፍ ቅዱስ የምትማረው መጽሐፍ ቅዱስ ይነበባል። ማን? ካህኑ። ሁለተኛው ቄስ ከሐዋርያት ሥራ ያነባል። ዋናው ዲያቆን ከጳውሎስ ከ14ቱ መልእክታት ያነባል። ሁለተኛው ዲያቆን ከጴጥሮስ መልእክት፣ ከያዕቆብ መልእክት፣ ከዮሐንስ ራእይ ያነባል። አለቀ። መጽሐፍ ቅዱስ አዲስ ኪዳን አለቀ። እዚህ ጋር ይሄው እዚህ ጋር አለቀ። ይሄ ማለት ተዕለት አሁን ዛሬ ሲሳይ ሲወለድ የመጣ አይደለም። ነገ እሑድ ነው፣ አስቀድስ። እስቲ አንተ ቤተክርስቲያን ሄድና ይሄ አሁን የምልህ ነገር ውሸት ከሆነ እኔን መተህ ላይቭ ላይ ተሳስተሃል በለኝ። ያውም ደግሞ ወንጌል ሲነበብ የቤተክርስቲያን ስርዓት እጅግ በጣም ብዙ ጧፍና ሻማ ይብራ፣ ምክንያቱም ወንጌል ብርሃን ናትና ይላል። ይሄ እኮ የኛ ቤተክርስቲያን እኮ ትምህርት ነው። ብታስቀድሶ ነው በትክክል አንተ ዜማው በግዕዝ ቢሆንም ንባቦቹ እንኳን ቄሱ በግዕዝ እንኳን ብሎት ቢሆን ወንጌል አለ፣ ይነበባል። በአማርኛ ይነበባል። የጳውሎስ መልእክታት መጽሐፍ ቅዱስ ከዚህ ውጭ አለ። አራቱ ወንጌላውያን ቄሱ እያነበበ፣ የጳውሎስ 14ቱ መልእክታት ዋናው ዲያቆን እያነበበ፣ የጴጥሮስ የያዕቆብ የይሁዳ መልእክትን የያዕቆብን መልእክትና የዮሐንስ ራእይ ሁለተኛው ዲያቆን እያነበበ አለቀ እኮ መጽሐፍ ቅዱስ አለቀ። የትኛው የአዲስ ኪዳን ክፍል ቀረ? አንድ ጥቅስ እኮ ለይስሙላ እኮ አለ የሚነበበው፣ ለማስመሰል እኮ አለ የሚነበበው እኮ። ይሄ ሁሉ ባለበት እንዴት ቀረ? አንድ አስቀድሳለሁ ስላልከኝ ነው ይሄን ያነሳውልህ። ብታስቀድስ እንኳን ከመጽሐፍ ቅዱስ ውጭ እንዴት ነበበው ካለ ንገረን። አንድ ሁለተኛ፣ አንተ ወጣት እንደመሆነ አባቶች አሉ፣ መምህራን አሉ። እኔ ኦርቶዶክስ ነኝ። ስለ ኦርቶዶክስ ትምህርት ግን እየገባኝ አይደለም። ምንድነው የኦርቶዶክስ ቤተክርስቲያን መሰረታዊ ዶክትሪን ትምህርቷ ብለህ ጠይቀህ ታውቃለህ? ስጠይቅስ አይ መልስ የለውም ዝም በል ነው ያሉ። እስቲ ንገረን አንተ። ይሄ አረ እንደዚህ ድፍረት ኖሮ ከአባቶች ጋር ማውራቱ ጭራሹ ድፍረቱ የለንም። እኛውን ቅዳሴ ሲደረግ
ከአጥሩ ውጪ ነው የምንቆመው። አንደኛ ኃጢአተኞች ነኝ ብዬ ስለማስብ ከአጥሩ ውጪ ነው የምንቆመውና ቤተክርስቲያን ውስጥ ከሚነበበው ይልቅ ቆይ አንዴ ቤተክርስቲያን ውስጥ ከሚነበበው ትምህርቱ ይልቅ እኔ በጎን አይን ሰውን ነው የምከታተለው። ጎንበስ ሲሉ እነሱ እንዳይቀድሙ ወደኋላ እንዳልቀር ነው እንጂ እኔ እዛ ጋር ምንድነው ሰውን እየተከተልኩ ነው እንጂ አስተምሮቱን አላውቀውም። ለምን ፈጣሪን ስለምፈራው ነው የምናገረው። ያደረኩትን ነው ማወራው። አስተምሮቱን ማንም ደፍሮ በእኛ ሀገር ለአባቶች ክብር አለን፣ ለካህናት ለዲያቆናት በጣም ልዩ ክብር ስላለን እንዲህ ተዳፍረን መጠየቁ አቅሙም የለን። ሲሳይ መጠየቅ መዳፈር ነው። መጠየቅ መዳፈር ነው። እኔ ባደኩበት ስፍራ አባቶችን ደፍረ መናገር በጣም ከባድ ነው። ኢቭን ስንሳለም ራሱ መምህራን የሉ አሉ መምህራን ስጠይቃቸው መዳፈር ነው ጥያቄ። ይሄ ነው መልሱ። ይኸውልህ ከቤተ ክርስቲያን ውጪ ስናገኛቸው መምህራኖቹን ጎንቦስ ቀና ብለን ለነሱ ክብር ሰጥተን ከመሳለም ውጪ አስተምሮቱ ምንድነው የቤተ ክርስቲያኑ ብለን አንጠይቅም። ፍርሃቱ አለን። ምክንያቱም እነሱን ስንዳፈር እነሱ ስንጠይቅ እግዚአብሔር እንደመዳፈር ነው ብዬ ነው የምቆጥረው። ነው መዳፈር ትርጉም ምንድነው? የመዳፈር ትርጉም መዳፈር ማለት በቃ አዳም ጠይቁ አይደለም። ለምሳሌ አንተ ኦርቶዶክስ ነበርክ ከዛሬ ዓመት በፊት አንተ መምህራን አሉ ሚዲያ ላይ እኛም አለን መተህ እኛ እንኳ ቢያንስ ቲክቶክ ላይ ማገልገል ከጀመርን እኮ አሁን 5 ዓመት ሊሆነን ነው። መተህ እኔ ኦርቶዶክስ ነኝ ስለ እውነቴ ምንም አላውቅም ልቤ እየተሸረሸረ ነው ያለው። እኛ ሀገር መምህራንን ስንጠይቅ እንፈራለን ከአክብሮት አንጻር እንዳልጠይቃቸው ፈራው። ስለ ኦርቶዶክስነቴ ግን ምንም ነገር ማቀው ነገር የለም ብለህ ጠይቀህ አረጋግጠህ መልስ ታጣ ነው ወደ ምንፍቅና የገባ ወደ ፕሮቴስታንት የገባ ወይስ ደግሞ ሳትጠይቅ ነው የገባ? ቲክቶክ ራሱ ከጀመርኩኝ ዓመትም አይሆነኝ ገና ትላንትና ስለ ቲክቶክ አላቅም። ነገር ግን ቆም ብዬ ዝም ብዬ ማየት ጀመርኩ ራሴንና ያው የቤተ ክርስቲያን አስተምሮት ባናቅም አንዳንድ ቦታ መጽሐፍ ቅዱስን አየሁ። መጽሐፍ ቅዱስ ላይ የሌሉ ነገሮች አሉ። ለምሳሌ ስዕል አድኖ የሚባለው እንዴት ነው የሚል ጥያቄ ተፈጠረብኝና ቲክቶክ ከፍቼ ጥያቄ ጀመርኩ። ስጠይቅ ግን በቪዲዮ ነበር ላይቭ ላይ አልገባ የዛኔ ማለት ነው። ምላሽ አልነበረም። መናፍቅ ልትሆን ፈልገ ነው ሄድ መናፍቅ ሁን ብሎ የሚሳደብ እንጂ መልስ የሚሰጥ እንወያይ የሚል አልነበረም። ተሳዳቢ ነበር እንዳለና አይ በቃ እግዚአብሔር የሚያኖረኝ እሱ ነው። ስዕል አድኖ አፋር በራሴ ስዕል ከኔ ጋር አይሄድም። ቤት ያስቀመጥኩም ስዕል እዛው ነው የሚቀመጠውና ምናልባት ቤት ውስጥ ነው በረከት የሚያመጣው ብዬ ዝም ብዬ ተረጋግቼ ሳይ መጽሐፍ ቅዱስ ደግሞ ለስዕል አትስገዱ የሚል ቀደምም ሰምቻችኋለሁ ያነበባችሁትና ኦኬ አልሰግድም። ክርስቶስ ተሰቅሎ ካዳነኝ በኋላ ምን ተቀበልኩኝ እኔ ብዬ አንድ አባስ ጠይቅ መንፈስ ቅዱስን ተቀብላል ተባልኩኝ። በዛ መንፈስ ቅዱስ በቃ ክርስቶስን መከተል ያስኩኝ ማለት ነው። ሌላውን ትቼ ኢሳይ ፖዝ የሚባል ነገር አለ። ዝም ብሎ ሰው አይኬድም። ሰው ቤት ነው ያለኸው። ቅድም ያነበብነውን ጥቅስ ሰምተሃል? ለልጆች ለወንድሞች ማስረዳውን ጥቅስ ሰምተሃል? አዎ ስዕል ምሳሌውን ቆይ ስዕል ቅድም አጠቃላይ ካልሰማ ንገረኝ፣ እንደ አዲስ ልንገር። ቅድም የአብራሮት ማብራሪያ በሙሉ ሰምተሃል? በሙሉን አልሰማሁትም፣ መኪና እየጮኸ ስለነበር። በጣም ጥሩ። አሁን መስማት የምትችልበት ቦታ ነው ያለኸው? አዎ ጥሩ። ቅድም የሉተራውያንን ቸርች አሳይቻለሁ። ፕሮቴስታንቶች አይተኸዋል ስዕላቸውን? እኔ አሁን ሉተራንም ከሁሉም ነፃ ነኝ። ቆይ አይተሃል ወይ? ልጠይቅህ። ወይ ነፃ ነኝ? አሁን ፕሮቴስታንቱ ምን ነፃ ነኝ? አይቻለሁ። የጊዮርጊስ ስዕል የተባለው አይቼዋለሁ። ሚዛናዊ መሆን አለብህ። እዚህ ጋር ሲመጣ ያብዬ ሲሆን ያመኛል የምዬን አትንኩብኝ አይባልማ። አሳይቻለሁ እኮ በመረጃ። አሁን ዘመኑ እኮ የመረጃ ነው። ቅድም አንተ ሀፍረት አለ እንፈራለን እንዳልኩ አሁን እንግለጠው፣ ሁሉ እንግለጠውና የተቀረጸ ምስል ማድረግ የማይቻል ከሆነ ከተከለከለ አንተ የሄድክበት ፕሮቴስታንት አንዱ የሆነው ሉተራውያን የቅዱስ ጊዮርጊስ ቤተክርስቲያን በስሙ የቅዱስ ጊዮርጊስን ስዕል ከነ ታሪኩ ጭምር ቁጭ አድርገዋል። እኚህ ሰዎች ከመጽሐፍ ቅዱስ ወጥተው አላልወጡ።
መጽሐፍ ቅዱስ ወጥቷል ብዬ ነው ማስበው። ፕሮቴስታንት ናቸው አንተ የገባህበት ወጥቷል። ለስዕል የሚሰግድ ከሆነ ወጥቷል። አልሰገዱም። ለትምህርት አደረጉት፣ ለትምህርት ተጠቀሙበት። ለትምህርት መጠቀም ግን ይፈቀዳል? አይ እኔ አልቀበልም። ምክንያቱም መንፈስ ቅዱስን የተቀበልነው እንጂ ስዕልን አይደለም እኮ። ገባኝ እኮ። እነሱ ግን እንደዚህ ያደረጉ። ስለዚህ ምን ይደር? ምን ብለህ ትመልሳለህ አንተ? ስዕል የሚጠቀም ቤተክርስቲያን በሙሉ ተሳስቷል። ግን ፕሮቴስታንት ነው አንተ የገባህበት። አዎ እኔ ወንጌልን ተማርኩኝ፣ ተጠመቅኩኝ። ምክንያቱም ያመነ የተጠመቀ ይድናል የሚለውን ፈጸምኩኝ። ዲሳይ ማይ እነሱ ማውገዝ ነው ያለብህ ወይ እነሱ ማውገዝ ነው ያለብህ ወይ መውጣት ነው ያለብህ እንጂ አይ እዚህ እናንተ ስታደርጉት ነው የሚያናደኝ፣ እዚህ ጋር ኮሩ ችግር የለብኝ እንዴት ትላለህ? መውጣት ነው ያለብህ። ምክንያቱም እነሱ እያደረጉት ነው። አንተ ሚዛናዊ መሆን አለ። ስዕል የማይቀበሉትን አፈላልጌ እዛ ገባለሁ። ስዕል የሌላቸውን ስዕል ለስዕል የማይሰግዱት የት ትገባለህ? ጠቁመኛ አንተ። ስዕል የማይቀበሉት ገና እየመረጥክ ነው እንዴ? እናርግ። ግራ ገባን እኮ ሁሉም በቃ ፋውል አበዛ። እኛ ግራ ገባን። በንጹህነት እግዚአብሔርን መከተል እኮ አቃተን። ያው እውነታውን ልንገርህ፣ ኦርቶዶክሳዊ ቤተክርስቲያን ቤትህ ላይ መመለስ አለብህ። የምትመለሰው ደግሞ በእውነት ነው። የምትመለሰው ደግሞ በዚህ በእውነተኛው የእግዚአብሔር ቃል ነው። ለመመለስ ደግሞ ልብህን ክፍት አድርገህ መመለስ አለብህ። በተንኮል በምናምን በአልባሌ ነገር አይደለም። በእውነት መመለስ አለብህ። አሁን ጥቅሶችን ላሳይህና አንተ ራስህ እየፈረድክ ትናገራለህ ማለት ነው። ለጠየቄን ጥያቄ መልስ እየመለስኩ እያብራራው ልሂድ። ምክንያቱም የጠየቄን ጥያቄ ከመጽሐፍ ቅዱስ አምጦልኝ አሳዩኝ ስለሆነ ከመጽሐፍ ቅዱስ ደግሞ ያን ነገር የማሳየት ግዴታ ስላለብን ማለት ነው። እሺ ይሄ መጽሐፍ ቅዱስ ነው። አሁን ከማስረጃ ጋር ላሳይ። ለምሳሌ ምን አይነት ስራዎች እንደሚሰሩ በደንብ አክት እንድትረዳኝም እፈልጋለሁ። ከመጽሐፍ ቅዱስ ነው የምጠቅሰው። ከመጽሐፍ ቅዱስ ውጭ አልወጣም። በአንደኛ ነገሥት ብቻ ስንት አይነት የተቀረጸ ነገር እንዳለ ተነግረኝና ይሄኛው ትክክል ነው አይደለም የሚለውን ፍርዱን ለህሊና አንተዋለን ማለት ነው። ከቻልክ እየመለስክልኝ፣ ካልቻልክ ደግሞ ምላሽን እየሰጠኝ ትሄዳለህ ማለት ነው። እዚህ አንደኛ ነገሥት በምዕራፍ 6 ላይ በደንብ ስማኝ። በምዕራፍ 6 ላይ ቁጥር 32 ተመልከት ምን እንደሚል ማለት ነው። ይሄው አንደኛ ነገሥት ነው ምዕራፍ 6 ላይ እንደምታየው ቁጥር ስንት ላይ ነው ያለው? 32 ላይ ሚላል። እዚህ ጋር በደንብ ስማ። ሁለቱንም ደጆች የመቅደሱን በር ሰለሞን ማለት ነው። ሁለቱንም ደጆች ከወይራ እንጨት ሰራ። ከምን? ከወይራ እንጨት ሰራ በሩን ማለት ነው። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው። ኦሪት ዘዳግም ላይ ምን ይላል? በላይ በሰማይ በታችን በምድር የተቀረጸ ምስል አንተ አታድርግ። ማን ያዘዘው? እግዚአብሔር። ምን ላይ? መጽሐፍ ቅዱስ ላይ። ይሄ ቃልስ የሚገኝ የት ላይ ነው? መጽሐፍ ቅዱስ ላይ። ከወይራ እንጨት በሩን ሰራና ደጆቹን ማለት ነው። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው። በሰሎሞን ቤተ መቅደስ የዘንባባ ዛፍ ይመለክ ነበር። በሰሎሞን ቤተ መቅደስ የፈነዳ አበባ ነበር። ቤቱ ግን የማ ቤት ነው? የእግዚአብሔር ቤተ መቅደስ። አሁን ይሄ የተቀረጸ ነገር ለምን አደረገ? ወደዚህ ሆልድ እናርገውና ይሄ ጥቅስ ከዚህ ጋር እንዴት ታስማማዋለህ? ቅድም ወንድሞቻችን ከጠቀሱት ከኦሪት ዘዳግም ጋር ኦሪት ዘዳግም ላይ የጠቀሱት ጥቅስ ጋር እንዴት ይስማማል? ወይስ ደግሞ ስህተት ነው ተብሎ ይታለፋል? ለምን? ቅድምን ብለው ጠቅሰውናል ወንድሞቻችን። የተቀረጸ ምስል ለአንተ ምን በል አታድርግ። አታድርግ ከሆነ አታድርግ ነው። ለምን ያደርጋል እሱ? እንደውም ትንሽ ጠንከር የምትለዋ ዘጸአት ስለሆነች የዘጸአትን ብዙ ሰዎች ስለሚጠቅሷት እናያለን። ቁጥር 4 ላይ ይላል ዘጸአት 24 ላይ በላይ በሰማይ ካለው በታችን በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። 4 ነጥብ አለው። አየህ፣
ከዛስ አትስገድላቸው፣ አታምልካቸው። ይህ ማለት በቃ ከእግዚአብሔር ውጭ ማንኛውም የተቀረጸ ምስል ክልክል ከሆነ ይሄ ጥቅስ ያን የሚያስረዳ ከሆነ ለምን እዚህ ጋር የዘንባባ እና የፈነዳ አበባ ተቀረጸ? ለምን አዟላ? ኦሪት ዘጸአት ላይ በሙሴ አማካኝነት የማናቸውም ብሎታል። ማናቸውም ውስጥ የፈነዳ አበባ አይካትትም፣ የዘንባባ ዛፍ አይካትትም። አንድ ይህ ስንት ላይ ነው? ቁጥር 32 ስንት ላይ? አንደኛ ነገሥት ምዕራፍ 6 ቁጥር 32። ምክንያቱም የተቀረጸ ምስል አታድርግ የሚለው ብሉይ ኪዳን ላይ ነው ያለው። ይሄው ተደርጎም ያለው ደግሞ እዚህ ብሉይ ኪዳን ላይ ነው፣ አንደኛ ነገሥት ላይ እዚሁ 32 ነው። ይሄ 35 ላይ ነው። እዚች ላይ ደግሞ የኪሩቤልንና የዘንባባ ዛፍ ድገመው፣ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው። ሳለ እኮ አይደለም፣ ስዕል አይደለም እኮ ቀረጸባቸው። የተቀረጸውንም ስራ ሁሉ በወርቅ ለበጣቸው። አሁንም አንድ ምዕራፍ ደግሞ እንዝለል። ይሄ 6 ነው። 7 ላይ ደግሞ ነው ቁጥር 35 ደግሞ ተመልከተው። 35 በመቀመጫውም ላይ ስንዝር የሚሆን ድቡልቡል ነገር ነበር። በመቀመጫውም ላይ የነበሩ መያዣዎች፣ ሰንበሮች ከእነርሱ ጋር ይጋጠሙ ነበር። ስንት ላይ? ምዕራፍ 7 ላይ 29 ላይ ተመልከት ምን እንደሚል። በክንፎቹ መካከል በነበሩ ሰንበሮች ላይ አንበሳዎችና በሬዎች ኪሩቤልም ነበሩ። ቅድም ምን አገኘን? ዘንባባ፣ ቀጥሎ የፈነዳ አበባ፣ ከዛ ኪሩቤል። እንደው ኪሩቤል እንኳን በሙሴ ጊዜም የታዘነው እንኳን እንዳትል የፈነዳ አበባና ዘንባባ አለ። እዚህ ጋር ምን ተጨመረ? አንበሳና በሬ። የተቀረጸ ምስል ለአንተ አታድርግ እያለ ሰለሞን ተሳስቷል እንበል። ፍጡር ነው ሰው ስለሆነ እግዚአብሔር እንዴት ዝም አለው? ቁጥር 35 ይሄ አንዳየን ማለት ነው። እሺ 36 ላይ ደግሞ ና በመያዣዎቹና በሰንበሮች ላይ ኪሩቤልና አንበሳዎችን ያው የዘንባባውን ዛፍ እንደ መጠናቸው ቀረጸ። ምን ቀረጸ? አንበሳዎችን የዘንባባ ዛፍ ቀረጸ ነው የሚለው። እግዚአብሔር ለምን ዝም አለ? ኦሪት ዘጸአት ምዕራፍ 20 ያለው ትእዛዝ ለሰለሞን አይመለከተውም? ለምን ዝም አለው? እሺ ከዛ እግዚአብሔር አምላክ በዚህ ቤተ መቅደስ ላይ ምን ሊያደርግ እንደቻለ እንዴት እንደተገለጠ ደግሞ እንመልከት። ምን አለው? ይሄ ቤተ መቅደስ ላይ እንከን ቢኖርበት እግዚአብሔር አምላክ ይሄ ሁሉ በተቀረጸበት ዘንባባ፣ በሬም አንበሳም በተቀረጸበት ይሄው አንደኛ ነገሥት 9 ላይ ቁጥር 3 ምን አለው? ተመልከት። እግዚአብሔርም አለው በፊቴ የጸለይከውን ጸሎትና ልመናን ሰምቻለሁ። ለዘላለም ስሜ በዚያ ያድር ዘንድ ይህንን የሰራኸውን ቤት ቀድሻለሁ። ሲቀድስ የተቀረጸውን አበባ ነጥሎ ነው። ሲቀድሰው መቅደሱን የተቀረጸውን አንበሳ መጥቶ ነው፣ ነጥሎት ነው፣ ሰብሮት ነው፣ እግዚአብሔር አምላክ ገንጥሎት ነው። ሲቀድስ የተቀረጸውን የፈነዳ አበባና የተቀረጸውን በሬስ ምን አደረገው? እግዚአብሔር የሰራኸውን ቤት ቀድሼዋለሁ አለ። ዓይኖቼና ልቤም በዘመኔ ሁሉ በዚያ ይሆናሉ። ሲቀድሰው ያንን ቤት የተቀረጸውን አበባ ምን አደረገው? እግዚአብሔር አምላክ የፈነዳውን አበባ ምን አደረገው? ዘንባባው ምን አደረገው? እግዚአብሔር ሲቀድሰው እኮ መቅደሱን ሲቀድስ ኪሩቤልና ታቦቱን ብቻ ነው እንጂ ግድግዳውን ነው እንጂ የበሬውንና የአንበሳ የፈነዳ አበባ ዘንባባውን ሁሉ ቆርጦ ነው። ይሄ እንዴት ይደረጋል? ቅርጽ ነው ይሄ እንግዲህ። እሺ ስዕልም የተወገዘ ከሆነ እንዲህ ብሎ ነው ይሳላል። ይሄው እዚህ የትንቢተ ሕዝቅኤል በላይ በሰማይ በታች በምድር ምስል አታድርግ ቢለው ኦሪት ላይ የሚገኝ ብሉይ ኪዳን ላይ የሚገኝ ብሉይ ኪዳን ላይ ሕዝቅኤል ላይ 4:1 ተመልከት። አንተም የሰው ልጅ ወይ ጡብን ወስደህ በፊትህ አኑራት፣ የኢየሩሳሌምን ከተማ ስዕል ሳልባት። ለምን? ኢየሩሳሌም እኮ ከተማ ናት፣ ሰው አይደለችም እኮ። ኃጥእና ጻድቅ ክፉና ደግ ያለባት ከተማ ናት። ልክ አዲስ አበባ ከተማ እንደሆነች ሁሉም ደግ አይደለም፣ ሁሉም ክፉ አይደለም። ኢትዮጵያን ሁሉ የውጭ ሀገር ዜጎች የሚኖሩባት ናት። የኢየሩሳሌምን ከተማ ምን ስዕል ሳልባት። አዛዡ እኮ እግዚአብሔር ነው።
ስዕል ጣዖት ከሆነ በላይ በሰማይ በታችን ምድር ማናቸው ማድረግ ለምን ስዕል ሳሉ ይላል እግዚአብሔር አምላክ። ጊዜ ያሁን ደግሞ የኢየሩሳሌምን ከተማ አትናገር አትጋገር። ስለዚህ ስዕል ከመነሻው ራሱ ከመነሻው ጣዖት ከሆነ ለምን አይ ይሄ እኮ ስዕል ነው እንጂ የእግዚአብሔር ክብር ተገለጠበት ማለት አይደለም ደግሞ እንዳንል ቅድም የጠቀስኩትን አለ እዚህ ትንቢተ ሕዝቅኤል 10 ላይ ቁጥር 6 ላይ ምን ይላል? ቁጥር 4 ላይ የእግዚአብሔርም ክብር ከኪሩቤል ላይ ወጥቶ በመድረክ ላይ ቆመ ይላል። ቅድም የሰሎሞን ቤተ መቅደስ ምን ነበረበት? ኪሩቤል የፈነዳ አበባ አልነበረበት? የእግዚአብሔር ክብር ከምን ወጣ? ከኪሩቤል። ለምን ይወጣል ከኪሩቤል? ራሱ አይገለጥም ብቻውን? ለምን በተቀረጸው ምስል ላይ በኪሩቤል ላይ ለምን ይገለጣል? እግዚአብሔር እንደውም የሚለው እኮ የእግዚአብሔርም ክብር ነው የሚለው። ገዳል ወይ ነው ለስዕሉ። ቆይ ልመጣ ነው ወደዛ ልመጣ ነው። የእግዚአብሔርን ክብር ከኪሩቤል ላይ ወጥቶ ይላል። አሁን ጥያቄ ልጠይቅህ፣ ባክ ኤንድ ፎርዝ ነው ለአንተ የሚሻል። አይ ቲንክ ማናቸውም የተቀረጸ ምስል ለአንተ አታድርግ የሚለው እንስሳቶችን፣ ዛፎችን፣ ወፎችን ሁሉ የሚመለከት ነው አይደል? ሲሳይ መልስልኝ። ሁሉንም ጥሩ። ለምን አንበሳና ለምን ሰለሞን ለምን ቀረጸ? እግዚአብሔር ትእዛዝ የተፈጸሙና እግዚአብሔር ያዘዘውንማ እኮ እግዚአብሔር ምክንያት አለው። በአሁን ሰዓት ግን በደሙ ተሸፍነን ስዕል አልቀበልም ነው የኔ አባባል። የቱ ጋር ነው ያዘዘው? በእግዚአብሔር ትእዛዝ የተሳሉ ስዕሎች ካሉ ነው ማለት። የት አለ የታዘዘው? ሰለሞን ቆይ ወደ ስዕሉ ለምሳሌ ሙሴ ሰለሞን ለምሳሌ አሁን የሙሴ እግዚአብሔር ትእዛዝ ነው። የሰለሞንስ? እግዚአብሔር ያላዘዘውን አልቀበልም። የሰለሞንስ? እንዴ የሰለሞንስ ቢሆን ታዲያ መጽሐፍ ቅዱስ ላይ ፈረንጅ ጨምሮ ቢሆንስ እግዚአብሔር ካላዘዘን አልቀበልም። ኦኬ አሁን የሰለሞን ፈረንጅ ጨምሮበት ነው። በቃ እግዚአብሔር ያላዘዘውን ነገር የት አለ ያዘዘው? እግዚአብሔር አልታዘዘም ነው። የት አለ እኮ ሰለሞን የሰራው ይሄ መጽሐፍ ቅዱስ አትቀበለው? ኤግዛምፕል ማስተማሪያ ሰለሞን ሰርቶ ሊሆን ይችላል። ኤግዛምፕል ነው ሊሆን ይችላል ብሎ እምነት የለም። ስገዱለት ብሎ አልሰራም። ስገዱለት ብሎ ሰርቷል። አይ ሲሳይ ሊሆን ይችላል ተብሎ አይቆም። መጀመሪያ ከመስገድ በፊት እኮ መጀመሪያ ስዕሉ መኖር አለበት። ስዕል ሲኖር አይደል ከዛ በኋላ መስገድ ይገባል አይገባም ቀጥሎ የሚመጣ ነገር ነው። መጀመሪያ ስዕሉና ስለተቀረጸው መጀመሪያ እንግባባ እንጂ ከዛ ይገባል አይገባም ሌላ ጥያቄ ነው። መጀመሪያ እግዚአብሔር አምላክ የቱ ጋር ነው የፈነዳ አበባ አድርገ ዘንባባ ቅረጽ፣ በሬ ቅረጽ፣ አንበሳ ቅረጽ ያለው የቱ ጋር ነው? ቀጥል ሲሳይ። ዘማርያም ይኸውልህ አሁን ለምሳሌ ክርስቶስ መስቀል ላይ ተሰቅሎ ስቃዩን እንድንረዳ ያ ስዕል አለው። ለምን ህዝብ ለማስተማሪያ እንደዚህ አይነት ስዕሎች ሊደረጉ ይችላሉ። ምንም ክፋት የላቸው የክርስቶስን ቁስልና መከራን ስለሚያሳዩን ማለት ነው። እንዲህ ወንጌልን የሚያበረታቱ ስዕሎችን እቀበላለሁ። ለምን ስለገቡኝ። ያልገቡኝ ስዕላቶችን ግን አልቀበልም። ማስረጃ ዝም ብሎ እኮ አይቻልም። እኔ እንደሚገባኝ እኔ እንደምቀበለው አሁን የክርስቶስ አሁን የመስቀል ላይ ስቃዩን ለማሳየት በስዕል ወደ ወንጌሉ ሰውን ለማነሳሳት ተደረገ ነው። ይሄ ደግሞ ክፋት የለውም። ይሄን እቀበላለሁ። ሰው አንበሳ ማስረጃ ከዛ ውጪ ዘንባባ ምናምን እኔ አልድንበት። ዘንባባ የዳንኩ በክርስቶስ ነው። በቃ እሺ፣ አሁን ካሁን በኋላ መመለስ ካንተ ጋር አስፈላጊ አይደለም። ለመማርም ዝግጁ አይደለም። አይታል ኦርቶዶክስ እያለህ ስንጠይቅ እንፈራለን። ውሸት ነው። አይታል መጀመሪያም አንተ ስለ ኦርቶዶክስ እምነት ቤተክርስቲያን ለመረዳትም ለማወቅም ፍላጎት ያለ ሰው አይደለም። አትዋሽ። በቃ አለቀ። ይሄ ነው ውሸት ነው እኛ የምንጠላው። በዘመነ ቲክቶክ ደግሞ አይዋሽ ሁሉ ነገር ስለሚገለጥ ማለት አይታል ስትያዝ ፈረንጅ የጻፈው ምናምን ማለት ጀመርክ። ይሄን የተሳሳተው እይታ ማለት ነው። ስለዚህ ሁል ጊዜ ስትረዳ ምን ስትል ሲገነዘብ አንድ ሰው ለማወቅ ፈልገ ቢሆን ኖሮ ለመገንዘብ ይሄ ሁሉ ጥቅስ እየጠቀስኩልህ ፈረንጅ የጻፈው ነው አትለኝም ነበር። ስትያዝ አይታል መጽሐፍ ቅዱስ ያለ አልመሰለም። መጽሐፍ ቅዱስ ሲያዝ ምን አደረግ? ፈረንጅ የጻፈው ነው ምን አገባኝ ማለት ጀመርክ። እሺ ቤተ እምነት ስጠይቅ ደግሞ እኔ ምን አገባኝ? ሉተራውያን እነሱ የማይጠቀሙት እንጠቀማለን። በቤተ እምነት ስጠይቅ አይመለከተኝም። እዚህ ጋር ስመጣ ደግሞ ፈረንጅ የጻፈው አሪው ኦኬ ልክ ነህ፣ ጤነኛ ነህ። ምን የሚሉት ነው አንተ የምትበላው? እኔ ከምፈልገው ወስጄ እላለሁ፣ መተቸት የምፈልገውን ተቻለሁ።
ጥቅስ ግን እናንተ ጋር ምናምን መጽሐፍ ቅዱስ ማስረጃ የለም። እኔ እኮ መጽሐፍ ቅዱስ የጠቀስኩ እኔ እኮ ኦርቶዶክስ ነኝ። ኦርቶዶክስ ሆኜ እኮ ነው መጽሐፍ ቅዱስ የጠቀስኩልህ ያለሁት። ለማ ኦርቶዶክስ ቤተክርስቲያንም እኮ በክርስቶስ ላይ የተመሰረተች እንጂ በስዕል ላይ አይደለም። አዎ ለእኔ ሀውስ ይሳይ ለመማር ዝግጁ ከሆንክ ለመማርም ፍላጎት ካለ አሁንም ቤተክርስቲያን በሯ ክፍት ነው። በቅነት የምትጠይቅ ከሆነ ይሄው መልስ አለ። መርጦ አልቃሽ ካልሆንክ በስተቀር ማለት ነው። ይሄው አሳይቻለሁ፣ ጥቅስ ማስረጃ አሳይቻለሁ። ኬት ከገድል አይደለም የሚያሳየው፣ ከድርሳን አይደለም የሚያሳየው፣ ያሳየው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ አሳይቻለሁ። ይሄን የመጽሐፍ ቅዱስ ሐሳብ ብትቀበለው እሰይ። ሰለሞን የታዘዘበትን ጥቅስ አሳያለሁ። ምን አገባኛል? ፈረንጅ የጻፈውን አልክ። ታዲያ አንተ መጽሐፍ ቅዱስን እየተቃወምክ ያለ ሰውዬ የቤተክርስቲያን መጽሐፍቶችን ብተችም ይደንቃል። መጀመሪያ መች ተቀበልከውና መጽሐፍ ቅዱሱ መጽሐፍ ቅዱስ የተናገረውን ነገር ለመቀበል የሚያመው ሰው መጽሐፍ ቅዱስ እቀበላለሁ። መጽሐፍ ቅዱስ ትቀበለዋለህ? መጽሐፍ ቅዱስ እኮ የእግዚአብሔር ቃል ነው እንዴ? ምን እግዚአብሔር አለኝ ታዲያ መጽሐፍ ቅዱስ ካልተቀበልክ? ለምን ታዲያ ፈረንጅ የጻፈው ነው አልክ? በአሁኑ ሰዓት ያሉ ቤተ እምነቶችን አላምንም። እኔ ከክርስቶስ ውጪ እማምነው የለም። በቃ ለዛ ነው ጠቀስኩልህ። ምንድን ነው መጽሐፍ ቅዱስ ጠቀስኩልህ? ቤተ እምነት የጠቀስኩልህ መጽሐፍ ቅዱስ ጠቀስኩልህ? ቤተ እምነት የጠቀስኩልህ? አሁን መጽሐፍ ቅዱሱ እኮ ዋና ሐሳቡ ክርስቶስን ያዙ ነው፣ አትጨምሩ ነው። በቃ ሌላ ምንም አያስፈልግም ነው። ቤተ መቅደስ ነው ባነው ቤተ እምነት የጠቀስኩልህ ወይስ ደግሞ መጽሐፍ ቅዱስ የጠቀስኩልህ? ቃል በቃል መጽሐፍ ቅዱስ ሰለሞን የሳለው ብለህ ጠቅሰልኝን? አዎ መጽሐፍ ቅዱስ የጠቀስኩልህ ያ ቃል የእግዚአብሔር ቃል ነው አይደል? የእግዚአብሔር ቃል ነው። እሱን እኮ እቀበላለሁ ዘማርያም። እኔ አሁን እምልህ የእግዚአብሔር መንግስት የምወርስበትን ወንጌል ንገረኝ እስኪ አንተ። አሁን እኔ አሁን ወንጌል አላውቅም። ቆይ አዳምጣ። የእግዚአብሔር ቃል መሆኑን የምትቀበል ከሆነ ሰለሞን ከየት አምጥቶ የፈነዳ አበባ የአንበሳና የበሬ ቅርጽ ቀረጸ? እሱ ምን አደረገ? እሺ ምንድን ነው የሆነው? ተቀርጾ ለሱ ተሰገደ? የታዘዘበት አለ? ማሰገዱን አላውቅም። ብቻ አሁን እኔ ገነት ምገባበትን ለምን አልነግረኝ? ዋናው እሺ በቃ ይበቃል። ድል በድል እንኳን ደህና መጣ። አየህ ይሄ ነው በቃ ውሸት፣ ሁሌ የምትሰሙት ውሸት ይሄ ነው በቃ። ኦርቶዶክስ ነበርኩኝ ምናምን ውሸት ነው የምትሰሙት። እሺ እንዴት ነህ? ድል በድል እግዚአብሔር ይመስገን። ምናልባት ልጅ እኮ የካደው አሁን ይሄ ቅዱሳት ስዕላት ወይም ስዕላት ላይ ያለውን ችግር ብቻ አይደለም እንዳለ መጽሐፍ ቅዱስን አሁን ለምሳሌ ሲናገር እንደሰማነው እኮ አንተ መጽሐፍ ቅዱስን እያሳየኸው ለምሳሌ ሙሴ ታዟል። ሙሴ ከታዘዘ እኔ የሙሴንን ልቀበል እችላለሁ አለ። በነገራችን ላይ ዲያቆንዬ ሙሴ ታዘዘ እንጂ ሙሴ ራሱ አልሰራ። ባሲሌልና ኤልያብ የተባሉ ሰዎች ናቸው የቀረጹት። ያሳየው እግዚአብሔር በሲና እንዳሳየው አድርገህ ቀረጽ አለው። ነገር ግን እሱ አይደለም የቀረጹት፣ ግን እነ ባሲሌልና ኤልያብ ናቸው። ስለዚህ ሙሴ እሱ ስለተቀበለ እቀበላለሁ ካለ ኦፍ ኮርስ ሰለሞንስ ደግሞ ምንድነው ነው? ስለዚህ ሰለሞን ደግሞ ሲሰራ ደግሞ አይ ሰለሞን እግዚአብሔርን ስላላዘዘው ነው እሱንም አልቀበለው ፈረንጆች የጨመሩት ነው ካለ አንደኛ ነገሥት ምዕራፍ 9 ላይ እኮ ራሱ እግዚአብሔር ቃል ኪዳን ሲገባለት ደግሞ እንመለከታለን። ምክንያቱም ያላዘዘው እሱ የማይወደው ነገር ቢሆን ኑሮ እንደው በቤቱ እኮ ለዘላለም ነው እኮ የሚለው ለዘላለም ስሜ በዚያ ያድር ዘንድ ቀድሼዋለሁ፣ ባርኬዋለሁ፣ ዓይኔም ልቤም ሁሉ በዘመን ይኖርበታል ነው ያለው። እና አሁን የሚጋጨው እኮ ከእግዚአብሔር ቃል ጋር ነው። አሁን ሰለሞን ሳይታዘዝ ሰራ፣ ግን እግዚአብሔር መጣና ግን ባረከለት፣ እንደውም ለዘላለም ስሜ በዚያ ያድራል ብሎ ሲገባለት እንመለከተዋለን። እና አንዳንድ ጊዜ መጽሐፍ ቅዱስን ባትጣሉ ከእግዚአብሔር ጋር ባትጣሉ መልካም ነው። እንደውም እኮ ዲያቆን እንደው ገፋ እናርግ ከተባለ በመጽሐፍ ቅዱስ ውስጥ እኮ ራሳቸው ፕሮቴስታንት ቅዱሳት ስዕላትን አሳትመው አውጥተዋል እኮ። አሁን እሱን ብናሳየው ደግሞ ምን ሊል ነው ማለት ነው?
ስዕላትን ከዘፍጥረት እስከ ራእይ ድረስ በስዕል ያጌጠ ማለት ነው። የክርስቶስን ስቅለት ያለበት የሾህ አክሊል የደፋበትን ስለው አስቀምጦታል በመጽሐፍ ቅዱስ ውስጥ እና ይሄ ጣዖት ነው ማለት ነው። እና አንዳንድ ጊዜ እንደው ድርቅ ከማለት ይልቅ የምትድንበትን ወንጌል ነው እኮ እየነገረ ያለ ሲሳይ። ብትሰማው ኑሮ ዲያቆን እየደከመ ያለው የምትድንበትን፣ ምክንያቱም ልትወጣበት በማይገባህ ጉዳይ ነው ቤተክርስቲያን ትታት ይወጣው። ሰዎች የነገሩህንን የስህተት አስተምሮ ያስክና አይ ቤተክርስቲያኒቱ ለፍጡራን እያሰገደች ታስመልካለች የሚል ዕውቀት ስለሌለህ አንተ መጽሐፍ ቅዱስንም ቤተክርስቲያንንም ደግሞ የመረዳትና የማወቅም ደግሞ እንደሌለ ስለተናገርክ በዚያ ደካማ ጎንህ ገቡና የሰጡህን ይዘው ወጣ። አሁን ጭራሽ እንደውም የለኝም እኔ ህብረት የለኝም አልክ እኮ። ከማን ጋር ነው የምኖር አልክ እኮ። ኦፍ ኮርስ ስለዚህ አንተ ከክርስቲያኖች ጋር ህብረት ከሌለ ብቻህንን የት ልትገባ ነው ማለት ነው። እና አንዳንድ ጊዜ ቤተክርስቲያንን ከመጥላት ሳይሆን አንዳንድ ጊዜ ካለ ዕውቀትም እንዲያው በሰዎችም ተገፍታችሁ ወጣችሁ እንዲህ መጽሐፍ ቅዱስ ተገልጦ ስታዩ ልባችሁን ክፍት አድርጋችሁ ብትመለሱ መልካም ነው። እና ለዚያ ነው በጣም የሚገርመው ነገር አሁን ሕዝቅኤል 10 ላይ ቅድም ዲያቆን ሲያቀርብ ተመልክተው ከሆነ ከኪሩቤል ነው የእግዚአብሔር ክብር የወጣው። በጣም የሚገርምም ያ ከተቀረጸው ያ እንደሚናተፍ ዶሮ ሆኖ የተቀረጸው ያ የወርቅ ምስል ላይ ነው የእግዚአብሔር ክብር ወጥቶ ቤቱን እየሞላ ሰዎችን ሲያነጋግር የምትመለከተውና አንዳንድ ጊዜ እንደው እንትን ባትሉ ጥሩ ነው ለማለት ነው። ዲያቆን ቃልዮት ያሰማልኝ። ግን ደግሞ ከፈለጉ ግን የራሳቸውን መጽሐፍ እየገለጥን ማሳየት እንችላለን። እድል ስትሳገኝ አሳይ ካልከኝ አሳየዋለሁ። የራሱን መጽሐፍ ቅዱስ ከፍቼ ማለት ነው። አዲሱ መደበኛ ትርጉም ራሳቸው እንዴት አድርገው መጽሐፍ ቅዱስ ላይ ስዕላትን እንደተጠቀሙ። ያም ብቻ አይደለም ደግሞ ዲያቆን በጣም በሚገርም ሁኔታ አሁን ቅድም ገድላትን ድርሳናትንም እያነሱ ይተቹናል አይደል? ከመጽሐፍ ቅዱስ ጋር እኮ የሰዎችን ድርሳንና ገድል እኮ አብረው አትመዋል። አሁን ቤተክርስቲያን ስታረገው ቅድም እንዳልከው ነው የሚሆነው። ቤተክርስቲያን ስታረገው ኃጢአት፣ እነሱ ሲያረጉት ጽድቅ የሚሆንበት ግን ነገር የለም። ስለዚህ አንዳንድ ጊዜ እንደው የራሳቸውን ቤተ እምነት ዞር እያሉ ቢመለከቱ መልካም ነው አለው። ዲያቆን አሳይ ስትለኝ ማሳየት እችላለሁ። እሺ ዘራኩልሽ። እሺ ተስፋዬ እንዴት ነህ? ፕሮፌት ተስፋዬ ሰላም ነው። እንዴት ናችሁ? ሁሉ ደህና? እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት ነው? ያው በተለምዶ ፕሮቴስታንት እኮ። ምን ዲኖሚኔሽን ማለት እንዴት ማለት? ምን ህብረት የምታደርገው? ፕሮቴስታንት ውስጥ ብዙ አሉ፣ ብዙ ዲኖሚኔሽን ስላለ ምን ውስጥ ነው ያለው አንተ? ለካ ፕሮቴስታንት ውስጥ ነው። እኔ ቸርች የአንድ ቸርች መሪ ነኝ። ሐዋርያ ቸርች ነው? አይደለም። ወይም ከነ መሰረተ ክርስቶስ ሙሉ ወንጌል ከነሱ ጋር ነው ህብረት ማድረግ። ጥሩ። ሐዋርያ ቸርቾች ድነዋል? አይ ስለነሱ አይደለም። አሁን እኔ ከሙሉ ወንጌልና ክርስቶስ ጋር የተገናኘ ነኝ። አይ በዚህ መጽሐፍ ቅዱስ መሰረት በስላሴ አምኑ ማለት ሐዋርያ ቸርቾች ኦንሊ ጂሰስ ድነዋል? አልዳኑም። ሲሆን ለሚገቡት ያ ማለት እድል አላቸው ከተጠቀሙበት። ግን እኮ እነሱ ኢየሱስ ያድናል ብሎ ያምናሉ። ያ ማለት በየትኛውም እምነት ውስጥ ኢየሱስ ያድናል እኮ ይባላል። ስለዚህ በስላሴ ሳያምኑ መዳን የለም አይደል? ያ ማለት እንደ ቸርቹ አመለካከት ነው። አመለካከት አይደለም እኮ በስላሴ አለማመን አመለካከት ነው። ያ ማለት ሳይሆን ይሰማል የምለው በደንብ አሁን የነሱ ራሱን የቻለ ትምህርት ስላላቸው ወደዛ አይደለም። ከትምህርታቸው አንዱ በስላሴ ትምህርት አያምኑም አይደለም? ተሳስቻለሁ እኮ። እነዚህ ሰዎች ግን ለእነዚህ ሰዎች አንተ ወንጌል ትሰብካለህ? አዎ በደንብ እኮ። ስለዚህ አሁን አንተ ቸርች ራስን የቻለ ቸርች ሲኖር እነዚህን ብትሰብካቸው ምን ይመስላል? በስላሴ እንዲያምኑ ሚስጥረ ስላሴ ታስተምራቸዋለህ? እኔ በደንብ ሰብካቸዋለሁ፣ ነግራቸዋለሁ፣ እንነጋገራለንም ደግሞ እኮ። ግን እነሱ አብራችሁ ህብረት ታደርጋላችሁ? ከእነሱ ጋር ህብረት አናደርግም፣ ምክንያቱም አንድ አይደለንም። ኮንፈረንስ ሲዘጋጅ በቸርች ላይ እነሱ አይመጡ?
ያ ኮንፈረንስ ሲዘጋጅ ለሁሉም ስለሚዘጋጅ እሱ መምጣት ይችላሉ፣ ችግር የለውም። ግን በስላሴ የማያምንና ቆይ በዛ ጉባኤ ላይ እግዚአብሔር አለ? በየትኛው ጉባኤ? እነሱ በተገኙበት እናንተ ባላችሁበት የጌታ መንፈስ አለ? አዎ የጌታ መንፈስ እኮ ሁሉም ጋር አለ እኮ። አይስለ በረድኤት እሱ የተገኘበት እሱ የሚወደው ጉባኤ ነው ስብስቡ። እኛ ለምሳሌ ኮንፈረንስ እናዘጋጃለን። አባባሌ ገብቷል አይደል? ኮንፈረንስ ይዘጋጅ፣ ሙሉ ወንጌል፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ኦል ጂሰሶች ምናምን እንዳለ ይሰበሰባሉ። በስላሴ የማያምንና በስላሴ የሚያምን አንድ ላይ ተገኝቶ እግዚአብሔር እኔ በዚህ ጉባኤ አለሁበት ይላል። ያ እነሱ እኮ ሊያምኑ መተው ሊሆን ይችላል፣ እድል የተሰጣቸው ሰዎችም ሊሆኑ ስለሚችሉ ፕሮፌት ኦል ጂሰሶች ሐዋርያ ቸርቾች የሚመጡት ሊያምኑ ብለው ነው እናንተ ጋር ቸርች የሚካፈሉት? ልባቸውን የሚያውቀው በእርግጥ እግዚአብሔር ነው በል። ግን ለእውነት መነጋገር እኮ አንደኛ አሁን የፕሮቴስታንት እያንዳንዱ ዲኖሚኔሽን ልዩነቱን ሰው ስላወቀ መሸፋፈን አያስፈልገውም። ምክንያቱም ሰው የተገለጠ ስለሆነ ማለት ነው። እና አሁን በስላሴ የሚያምንና በስላሴ የሚያምን አንድ ምሳሌ ልጨምርልህ። ለምሳሌ ፕሮፌት አንተ ክርስቶስ ለዓለም ተሰቅሏል ብለን የምታምነው ወይስ ለተወሰኑት ነው የምትለው? እኔ ለዓለም እንደተሰቀለ ነው ማምነው። እሺ እንዲህ ብሎ የሚያምኑ ሰዎች የሉ? ክርስቶስ የተሰቀለው የሞተው ለተመረጡት ብቻ ነው። ሰው የሚያምኑ መጀመሪያ ሲመረጥ ነው። ከተመረጠ በኋላ ያምናል። ከዛ ነው የሚድነው። ክርስቶስ ገሚሱን ለገሃነም ገሚሱን ለመንግስት መርጧል ብሎ የሚያምኑ አሉ። ሪፎርም የሚባሉ ካልቪኒስቶች ይድናሉ። እነዚህ አይድኑም። እድላቸውን ከተጠቀሙ ነዋ። የንስሐ እድል በተሰጣቸው የንስሐ እድል ከተጠቀሙ ከእነሱ ጋር ህብረት አድርገህ ጸሎት ታደርጋለህ። ኦልሬዲ ይሄ ህብረት የሚለው ቃል መጀመሪያ መፈታት አለበት ብዬ ነው ማምነው። እኔ ህብረት ማለት በጸሎት ስትጸልይ፣ ጸሎት ጌታን ስታመልክ በእናንተ አነጋገር፣ ፕላስ ደግሞ ኮንፈረንስ ስትማሩ፣ ፈውስ በሚደረግበት ተአምራት ጊዜ እኚህ ሰዎች አብሮ ቢገኙ እውነት የእግዚአብሔር መንፈስ አብሯችሁ ከሁላችሁም ጋር ይገኛል። የእግዚአብሔር መንፈስ እኮ ከአዘጋጁ አካል ጋር አለ። በመሰረቱ ከሚመራው ፓስተሩ ጋር ከታዳሚው ጋር ለምሳሌ አሁን ኮንፈረንስ እኔ ባዘጋጅ ለምሳሌ ጥሪ ይደረጋል፣ ኮንፈረንስ ጥሪ ይደረጋል። በዛ ሰዓት ላይ እነኛ ሰዎች እግዚአብሔርን ቃል ሰምተው መጥተው ሊያምኑም ሊመጡ ስለሚችሉ አሁን ትልቁ ፕሮግራሙ ከአዘጋጁ አካል ጋር ነው እንጂ እነኚህ ሰው ለምሳሌ ካልቪኒስት ሆኖ አንድ ሰው ክርስቶስ የሞተው ለተመረጡት ሰዎች ነው፣ ገሚሱን ለገሃነም ገሚሱን ለሲኦል መርጧል ብሎ የሚያምን ፕሮቴስታንት አንድ ያዘው እዚህ ጋር በስላሴ አምናለሁ የሚላለ በስላሴ አላምንም የሚላለ። ይህ የተለያየ አስተምሮ ያለው አንድ ላይ ሲሰበሰብ እግዚአብሔር አምላክ እንኳን ተሰበሰባችሁልኝ ባሉበት አቋም ቢመጡ እኔ ካልቪኒስቴን አልለቅም፣ ግን ኮንፈረንስ አንተ ጋር ልማር እመጣለሁ ብሎ መጣ። ግን ካልቪኒስት ነው። አስተምሮን አልለቅም፣ እኔ ያለሁት ሐዋርያ ቸርች ነው፣ ኦንሊ ጂሰስ ነኝ፣ አንተ ጋር ልማር ለኮንፈረንሱ መጥቻለሁ ቢመጡ እናንተ ሶስታችሁ አራታችሁ ባላችሁበት የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ አለ። ግን እነኚህ ሰዎች ሊማሩ ሊቀየሩ ነው የሚመጡት እንጂ እኮ ሊያገለግሉ አይደለም። በመሰረቱ እዛ ስፍራ ላይ የሚገኙት አይደለ ሰዎቹ። ይሄንን እንስማማ። ማገልገል ማለት ቆይ አንድ ሰው ቸርች ተገኝቶ ቢዘምር አገለገል ይባላል አይባልም? ይባላል። ስለዚህ እነዚህ ሰዎች እኮ ሊዘምሩ ቸርች ይመጣሉ። መቼስ እንዲህ ተጣምረው ቁጭ ብሎ እንደዚህ እንደ ጋዜጠኛ እኮ ያዋችሁ ማለት ይመጣሉ፣ ይዘምራሉ። ቆይ መድረክ ማይክ ያያዙ እንጂ ማይክ ያልያዘ ከስር ሆኖ የሚዘምር ከእናንተ ጋር አብሮ አሜን የሚል ሰው እያገለገል አይደለም። ኖ እሱ ይኸውልህ አሁን ከመድረክ ላይ ለምሳሌ ዝማሬ ሊለቀቅ ይችላል። ያንን ዝማሬ አብሮ አይዘምሩ። ሰዎቹ ይዘምሩ አይዘምሩ እኮ የሚያውቀው ፈጣሪ ነው። ይኸውልህ ጉባኤ ውስጥ ስላጨበጨቡ ቁጭ ስላሉ ዘሞቹ ዘመሩ ማለት እኮ አይቻልም በመሰረቱ። እሺ የሚቻለው ምንድን ነው? አገለገለ የሚባለው አንድ ሰው ቆይ አገለገለ የሚባለው አንድ ሰው መድረክ ላይ ቆሞ ማይክ የያዘ ብቻ ነው? ከዘመረ ወይም ከሰበከ ብቻ ነው? ጉባኤውን ጌታን እናመልካለን ብለው የጌታ ቃል እንማራለን ብለው እዛ ጉባኤ ላይ የሚታደሙ አገልጋይ አይባሉ? ምኖቹ ሰዎቹ ታዳሚዎቹ ታዳሚዎቹማ አገልጋይ ይባሉን በመሰረቱ። ማንን ሊያገለግሉ ይመጡት? ሊገለገሉ ነው እንጂ የሚመጡት።
እኮ ማን እኮ አያገለግሉም ጌታን በዝማሬ አያገለግሉም። ሊገለገሉ ነው የመጡት እኮ ፈርስት ሰዎቹ አያገለግሉ በዝማሬ አገለገሉ አይባልም። ሲዘምሩ እዛ ሆነው አገለገሉ አይባልም። ማንን? ጌታን። ሰዎቹ እኮ መጀመሪያ አመጣጣቸው ሲጀመር ሊገለገሉ እኮ ነው የመጡት። እሺ ስለዚህ ቆይ እስቲ ፓስተር ቀለል እንዲለን ቀን ወስኖ ፍጡሩን ማክበር መጽሐፍ ቅዱሳዊ ነው ፓስተር? እንዴት? ለምሳሌ ኦገስት 15 የማርያም ቀን ነው፣ ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት ቀን ነው ብሎ አንድ ፕሮቴስታንት ቀን ወስኖ እንደዚህ ቢያከብር፣ ኖቨምበር 1 ደግሞ የሁሉም ቅዱሳን ቀን ነው ብሎ ቀን ወስኖ ቢያከብር ይሄ ፕሮቴስታንት ትክክለኛ ፕሮቴስታንት ነው አይደለም? ግን ሉተራውያን እንደዚህ ያደርጋሉ። ሉተራኖችም ያደርጋሉ፣ መካኒስቶችም ያደርጋሉ። እሱን እኔ መቃወማቸዋለሁ። ማለት ሉተራውያን ማለት መካኒስቶች ማለት ነው በግልባጩ። እሱ ችግር የለውም። እሺ ቅዱስ ጊዮርጊስ ስም ቤተክርስቲያን መስራት መጽሐፍ ቅዱሳዊ ነው አይደለም? ስለዚህ ወንጌል አልገባቸውም ወይስ ገብቷቸዋል የሚባሉት? በእንደዚህ አይነት መንገድ የሚሰሩ አልገባቸውም። እሺ የቅዱስ ጊዮርጊስን ታሪክ ገድሉን መጽሐፍ መናገርስ ከመጽሐፍ ቅዱስ የወጣ ነው? መጽሐፍ ቅዱስ ላይ እስከሌለ ድረስ ኦልሬዲ የመጽሐፍ ቅዱስ ድጋፍ እስከሌለው ድረስ የወጣ ነው። ግን ሉተራውያን እንደዚህ ያደርጋሉ። ዘ ሂስትሪ ኦፍ ሴንት ጆርጅ ብለው ቁጭ ያደርጋሉ እኮ። ልክ አይደሉማ። ስለዚህ እነዚህ ወንጌል ነው የሚያስፈልጋቸው እንደ ኦርቶዶክሳውያን። እኛ ለንም የሰራ ነው አይደለ? አዎ። ስለዚህ እነዚህ ሰዎች ከምን መደብ እንመድባቸው? ከፕሮቴስታንት ነው የምንላቸው? መናፍቅ ነው የምንላቸው? ምንድን ነው የምንላቸው? እንግዲህ እነኚህ ሰዎች ያው ግራውንዳቸውን እነሱ ያውቃሉ። አዎ። አይ አንተ እኮ ወንጌል ስትሰብክ ለሁሉ ነው የምትሰብከው አይደለ? ወንጌል ስትሰብክ ለሁሉም ነው የምትሰብከው አይደለ? አሁን ለምሳሌ ይሄ የቅዱስ ሚካኤል ቸርች ነው። የማን? የሉተራውያን። መቼ ነው የተመሰረተ? ላሳይህ። It was originally built in the 7th century። አሁን ዘመን አመጣችም አይደሉም። የ17ኛው ክፍለ ዘመን የቅዱስ ሚካኤል ቸርች ግን የማን? የሉተራውያን። የሚገርም በሩ ላይ እንደዚህ ያለ ቅዱስ ሚካኤል መስቀል ይዞ እንደዚህ ቆሞ ክንፎቹን ዘርግቶ ሰይጣንን ሲረግጥ የሚያሳይ ማለት ነው። ስዕል አይደለም፣ ቅርጽ ያየሁት ነው። እነዚህ አሁን መዳን ይገባቸዋል ወይስ አይገባቸውም? እንግዲህ በእኔ እምነት ሰዎቹ ያው በእርግጥ እኔ አንዳንዴ ሜጄ ለእንትኑንም አይቼዋለሁ፣ እዛም ሜጄ አይቼዋለሁ። አንዳንድ ጓደኞችም ነበሩኝ። በክርስቶስ ያምናሉ። ክርስቶስ ኢየሱስ መንገድ ነው፣ እውነት ነው፣ ህይወት ነው ብለው ያምናሉ ሰዎቹ። ስለዚህ ትንሽ ሙሉ ለሙሉ ወንጌል አልገባቸውም ማለትም ሳይሆን ተሐድሶ ያስፈልጋቸዋል ብዬ ነው ማምነው እኔ። እንዴ ማናቸውም የተቀረጸ ምስል ለአንተ አታድርግ ይላል አይደለ? በትክክል። ታዲያ ይሄኛው እነሱን አይመለከትም? ይሄ እኮ አሁን ስዕል አይደለም፣ ቅርጽ ነው፣ አለት ነው፣ እብነበረድ ነው፣ ተቀርጾ ተጠርቦ ያውም ደግሞ ገና ፕሮቴስታንት ኢትዮጵያ ሳይገባ 17ኛው ሴንቸሪ ላይ በቅዱስ ሚካኤል ስም ሲጀመር። ቆይ በፍጡር ስም ቤተክርስቲያን ማነጽ ይቻላል እንዴ? በመልአክ ስም አይቻልም፣ በፍጹም አይቻልም። ግን ገነቡት እና ፍርሰው ሰዎቹ። አዎ በትምህርት እናፈርሰዋለን። አይ ቸርቹስ ያው በትምህርት ሲፈርስ እኮ ያፈርሱታል በአካል እነዚህ ገና ወንጌል አልደረሰላቸውም። ጀርመን ያለው ነገራችን ላይ የማርቲን ሉተር ሀገር ጀርመን የፕሮቴስታንት ነው ፕሮፌት። ኦልሬዲ እንግዲህ እስካሁን እንደዚህ የሚያመልኩ ከሆነ ሰዎቹ ክርስቶስን ማዕከላዊ ካላደረጉ ይሄ ተሐድሶ ያስፈልጋል። ቸርች እኮ ይኸውና፣ ቸርቹ ይኸው ቁጫ በዚህ ጋር አለ መቀመጫ ምናምን ያለው እኮ ነው። ቸርቹማ ይኸው እኮ አለ። እዚህ ከላይ እንደምታየው ክርስቶስ ተሰቅሎ የተቀረጸበት ይሄ አለ። ግን መግቢያ በር ላይ ግን ይሄ አለ። ቤተክርስቲያኑ የቅዱስ ሚካኤል ስለሆነ ይሄ አለ። ስለዚህ እኚህ ሰዎች አንተ እስቲ ጀርመን ሄደ፣ የማርቲን ሉተር ሀገር ሄደ፣ ፕሮቴስታንት ያለባት ሀገር የተመሰረተ ሀገር ሄደ ቸርች ሄዳሉ ስትል የቅዱስ ሚካኤል ነው የሉተራውያን ብትባል ምን ብለን አሁን የምትገባው አንተ እዚህ ቸርች ላይ? አንተ በሩ ላይ
ምን የስብከት ርዕስ ምን ይመስላል? አዎ እኮ ሰዎቹ ክርስቶስን ማዕከላዊ አላደረጉም። ቤተክርስቲያን በመሰረቱ በፍጡርም ስለማትመሰረትም ጭምር ያው ልክ አይደሉም ነው። እኔም ምንም ይሄ ደግሞ በጣም የቆየውም ይኸውልህ አሁን ብዙ ሰዎች የቅርብ አድርጎ ስለሚያስቡ ይሄ የቅዱስ ሚካኤል ቸርች ነው። ይሄ ነው መቼ እንደተመዘገበ ታውቃለህ? በዩኔስኮ የተመዘገበ ነው። በጣም ጥንታዊ ከመሆኑ የተነሳ ብዙ ጊዜ ኢትዮጵያ ውስጥ ያለ ፕሮቴስታንት የቅዱስ ሚካኤል ቤተክርስቲያን ምናምን ሲባል እኛ ጋር ብቻ ኢትዮጵያ ውስጥ ያለ ኦርቶዶክስ ቤተክርስቲያን ብቻ አድርጎ ያለው ያስባል እንጂ በዩኔስኮ የተመዘገበ ነው። ምን ያክል የቆየ እንደሆነ ተመልከተው። እንግዲህ ቤተክርስቲያን መቼ የተመዘገበው? 1985 በጣም ጥንታዊ የቅዱስ ሚካኤል ቸርች ነው። ያውም የማን የሉተራውያን። በፍጡር ስም ቤተክርስቲያን ማነጽ ትክክል። አሁን ደግሞ የገብርኤል ነው። አንግሊካን ቸርች ነው፣ ገብርኤል ነው። ተመልከት፣ አንግሊካን። ስለዚህ እኚህ ሰዎች ወንጌል ያስፈልጋቸው ብለህ ታምናለህ? አያስፈልጋቸውም ብዬ አላመንኩኝም። እኔ አሁን ኢትዮጵያ ውስጥ ያለችውን ሉትራን ቤተክርስቲያን ነው የማውቀው። የኢትዮጵያ ውስጥ ያለች ሉትራን ቤተክርስቲያን ክርስቶስ ኢየሱስን ትቀበላለች፣ አዳኝነቱን ትቀበላለች። ግን አንዳንድ ስዕሎች ስላሉ ታድሶ ያስፈልጋታል ነው። የኢትዮጵያውያን ነው ያልኩትኝ እኔ በመጀመሪያ መነሻችን ላይ ማለት ነው። ግን በጌታ አንድ ናችሁ? ከማን ጋር? ከነሱ ጋር፣ ከሉተራውያን ጋር ብዙም በጌታ አንድ ነን፣ ግን የምንለያይበት ያው ትምህርቶች ይኖሩናል። ያው ማንግባባበት የዶክትሪን ልዩነት እሱ ይኖራል ማለት የዶክትሪን ልዩነት ቀላል ልዩነት አይደለም ማለት። ስለዚህ አሁን ለምሳሌ ላሳየ። ለምሳሌ ይሄ የሚታየ ከሆነ ሴንት ፖል ሉተራን ቸርች ነው፣ የቅዱስ ጳውሎስ። ይሄ ነው እንግዲህ ይታያል። እዚህ ጋር ጌታ ቆሞ እጆቹን ዘርግቶ እንደዚህ ቆሞ፣ ከዛ እዚህ ጋር የሚያበሩበት ሻማ አለ፣ እዚህ ጋር መሰዊያ አልተራቸው አለ፣ ይሄ አለ። እንደዚህ አድርጎ የክርስቶስ እንደዚህ በተቀረጸ ቅርጽ ማድረግ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ አይደለም። አንተ ብትሆን ይህን ቸርች ምንድን ይፍረስ ነው የምትለው? ምንድን የምታደርገው? ኖ ያው በመጀመሪያ ደረጃ ክርስቶስ ዋናው ትልቁ ፖይንት እኮ ክርስቶስ ኢየሱስን ያምናሉ ወይ ነው የመጀመሪያው። ያምናሉ። አምነው እኮ ነው። አሁን ለምሳሌ ማሰብ ፕሮፌት ምን መሰለ፣ በጣም እንትኑን በዝርዝር ስንመለከተው ማለት ነው ግልጽ ነገር መነጋገር ስላለብን ሁላችንም ማለት ነው። እነዚህ ሰዎች እኮ በክርስቶስ እናምናለን ብለው እናንተ ያላችሁን 5ቱን ሶላ ሁሉ እኮ ይቀበላሉ። ስለዚህ በዚህ ጋር ምንም ጥያቄ የለውም በክርስቶስ ለማመናቸው ማለት ነው። በክርስቶስ በማመን ላይ አሁን በምታየው መንገድ ቀርጸው አስቀምጠዋል። ቤተክርስቲያን በስሙ አለ። የሉተራውያን የቅዱስ ጊዮርጊስ ቤተክርስቲያን አለ። የክርስቶፎሮስ ቤተክርስቲያን አለ። የመላእክት ሁሉ እንደዚህ አሁን በምታየው ተቀርጾ ስዕል ተስሎ ተቀርጿል። ይሄ ብቻ አይደለም። ለምሳሌ አንተ ያረፉ ቅዱሳን ያማልዳሉ ይለምናሉ ብለህ ታምናለህ? ያረፉ ቅዱሳን ስለኛ ይለምናሉ ብለህ ታምናለህ? አላምንም። ሉተራውያን ግን ያምናሉ። ቅዱሳን ያረፉ ቅዱሳን ስለኛ ይለምናሉ። እኛ ወደ እነሱ አለምንም፣ አማልዱን ጸልዩን ብለን አለምንም። ኢንቮኬሽን ኦፍ ሴንስ የለም። ነገር ግን እነሱ ቅዱሳን ግን ስለኛ ግን ይጸልያሉ፣ ይለምናሉ ብሎ ግን ያምናሉ። ለዛ ነው ታድሶ ያስፈልጋል ያልኩት። ወንጌል ግን አልገባቸውም እንላለን። እንግዲህ ወንጌል ለነሱ አሁን ወንጌል እውነት ስንናገር መቼስ ጽዳት ከቤት ነው ይባላል አይደል? ጽዳት ከቤት ነው መቼስ። እኔ አሁን ወጥቼ እዚህ ሰፈር ያላችሁ ሰዎች ግቢያችሁን ሁሉን በንጽህና ቤታችሁን በንጽህና ጠብቁ ለማለት ከማን መጀመር አለብኝ? ከራሴ። አሁን አንተ ቆመ ሞንታርቮ ይዘህ ቆመ ወይ ደግሞ ቸርች ላይ ሆነ አንተ ቸርች አለኝ ስላልክ በግልህ ባለ ቸርች ላይ በግልጽ ትናገራቸዋለህ አዳኝነቱን። ይሄንን በቃ አዳኝነቱን ታምናላችሁ። አዳኝነቱን መች ተከራከሩ እነሱ? አዳኝነቱን ታምናላችሁ፣ በ5ቱ ሶላዎች ታምናላችሁ፣ በመጽሐፍ ቅዱስ ታምናላችሁ። ሆኖም ግን ቀን ወስናችሁ ቅዱሳንን ማክበር ጸረ ወንጌል ነው ብለህ በድፍረት እናገራቸዋለን። ይሄማ ይኸውልህ የአንዱን እነሱን ኖ አይ በእንደዚህ አይነት መንገድ ሳይሆን
እኔ ለምሳሌ ማገለግለው ቸርች ራሱን የቻለ አለ እና በዛ ማገለግለው ቸርች ላይ ትክክለኛ ትምህርት መስጠት ብቻ ነው ከኔ የሚጠበቀው። እነሱ ግን ያውቁታል። አሃ ትክክለኛ ትምህርት ሲሆን ስህተት ሲሆን እኛ ጋር ብቻ ነው የምትበረቱት። ታዲያ እኛ ኦርቶዶክስ ስታደርገው ነው የሚደረገው። አሁን ለምሳሌ ቅዱሳን ስለኛ ይለምናሉ። ቅዱሳን መላእክት አሁን ለምሳሌ አንተ ቅዱሳን መላእክት ስለኛ ይጸልያሉ ብለህ ታምናለህ? ቅዱሳን ስለኛ ይለምናሉ? ቅዱሳን መላእክት ስለኛ ይለምናሉ ብለህ ታምናለህ? አላምንም። ግን ሉተራውያን ወይም መካኒስቶች እንደዛ ያምናሉ። ስለዚህ እነዚህ ሰዎች ስትናገራቸው ወንጌል ገብቷቸዋል፣ ይሄ ግን ቅዱሳን መላእክትን ስለኛ አይለምኑም ብላችሁ የምታስተምሩት መካኒስቶች ሉተራውያን ተሳስታችኋል ብለህ በድፍረት ትናገራለህ? ከመጡ ሰዎች እኮ እኔ አሁን በግል ማገኛቸው አሉ። በመሰረቱ ከዛ በግል አይደለም፣ ልክ ቸርቹ ላይ ቆመ እንደምሰብከው ልክ ምክንያቱም አንተ ቆምኮ ለጌታ ቃል ነው አይደል? አዎ ለእውነት ሲቆም ወንድምህም ያርገው ሚስትህም ታርገው ጓደኛህም ያርገው ስህተት ነው። ሌላ ብረት እምነት ሲያደርገው አፋችንን ከፍተን ሞንታርቦን ከፍ አድርገን ድምፁን እያስጮህ መጮህ የለብንም። ስህተት ከሆነ ስህተት ነው፣ ማንም ያርገው። አንተ እዛ ጋር ቆመ እናንተ በወንጌል እያመናችሁ እንዴት ያረፉ ቅዱሳን ስለኛ ይለምናሉ ትላላችሁ? እንዴት በስዕል እንትን ትላላችሁ? ስለምን ቤታችሁ ታደርጋላችሁ? ቸርች መጥተው አሁን ቅድም አሳየው በቅዱስ ሚካኤል ስም ቆይ አይደለም፣ በቅዱስ ሚካኤል ስም በሁሉም በገብርኤል ስም ቅድም እንዳየው ቀርጸው ሳይሆን ቀርጸው አስቀምጠዋል። እናንተ እንዲህ ማድረጋችሁ ከወንጌል የወጣችሁ ናችሁ ብለህ ሞንታርቦ ይዘህ ራስን ፕሮቴስታንቶች መታደስ አለባችሁ ተሐድሶ ያስፈልጋቸው ብለህ ትሰብካችኋለህ። ይኸውልህ አሁን ለምሳሌ ኮንፈረንስ ሲዘጋጅ እኮ ብዙ ህዝብ ነው የሚመጣው አይደለ? ከዛ ውስጥ እጁን አውጥቶ እኔ ከሉትራን የመጣሁት እኔ ከመካኒስት የመጣሁት አይልም አይደል? እንስማማለን። እኔ ከኦርቶዶክስ ነኝ የመጣሁት አይልም። በመሰረቱ የጋራ ነገራችሁ ምንድን ነው? የጋራ ነገር ንገረኝ። ይሄን ካላነሳችሁት ለምሳሌ ክርስቶስ ለዓለም ተሰቅሏል በሚልና ክርስቶስ ለተወሰኑት ሞቷል በሚል መካከል ልዩነት አለ የለም? ፕሮፌት አለ። ይሄ ሰፊ ልዩነት ነው አይደለም? ልዩነት ነው። ይህ ሰፊ ልዩነትን ኦፊሻሊ ማውገዝ አይገባም? ይቻላል። እንደዛ እኮ ማውገዝ ይቻላል። እንደዚህ አይነት የምታወግዛቸው ስብሰባ ላይ ስትገናኝ፣ ለምሳሌ ኮንፈረንስ ላይ ቢሆን እውነት አይደል እንዴ? ኮንፈረንስ ላይ እኮ ፕሮፌት ማይኩን ይዘህ ስትናገር ክርስቶስ ለተመረጡ ሰዎች ለተወሰኑ ሰዎች ነው የሞተው የምትሉ የኛ ወገን የምትሆኑ ፕሮቴስታንት የሆናችሁ ካልቪኒስቶች ተሳስታችኋል፣ ሪፎርምዶች ተሳስታችኋል፣ ክርስቶስ የሞተው ለዓለም ነው ብለህ በድፍረት እንደዚህ አትናገር። ልክ እኛ ጋር አሁን ማይክ ይዞ ሞንታርቦ ላይ ቆሞ መልአክ አያድንም፣ እሺ ማርያም የምታድን እንዳይመስልህ፣ ስዕል የሚያድን የማይመስልህ ኦፊሻል ትናገሩታላችሁ አይደለ? ተሳሳትኩኝ እንደዚህ ልክ ይህንን ድፍረትና ይህንን ወኔ በዛም ዘሴ ሚስትሩ እናንተ ጋር ሲመጣ በስላሴ የማታምኑ እናንተ ኦንሊ ጂሰሶች ስላሴን አንድ ገጽ ነው ብላችሁ የምትናገሩ መጽሐፍ ቅዱስ የያዛችሁ እናንተ ሙስሊሞች ተሳስታችኋል። መጀመሪያ በስላሴ እመኑ ብለህ ለምን ኦፊሻል አትናገራቸው? እንደዚህ ይሄማ እኮ ማለት አንዱን ቤተክርስቲያን አንዱን መክሰስ ነው እንጂ አገልግሎት አይባልም። ይሄ በመሰረቱ ግን ትክክለኛ ለምሳሌ አሁን ኦርቶዶክሶች ሊመጡ ይችላሉ። አሁን ኮንፈረንስ ይዘጋጅኛ ጋር ስለዚህ እናንተ ኦርቶዶክሶች ልክ አይደላችሁም አይባልም። የሚደረገው ትክክለኛ መንገድ ማስተማር ብቻ ነው ከኛ እኮ የሚጠበቀው እንጂ ኦንሊሶች ምንም ያርጉ ምንም በስላሴ ባያምኑ ምንም ችግር የለውም። እኛ ኦርቶዶክስ ግን ካደረገው እናንተ ማርያም የምታድን የሚመስላችሁ ፍጡር የሚያድን አድርጋችሁ የምትቀበሉ መልአክ ያድናል ብላችሁ የምታምኑ መቼስ ማን እንደሆነ ታውቀዋለህ። መቼስ ፕሮፌት መቼስ ይሄ ስውር ቅኔ አይደለም፣ ኦፊሻል ነው የሚታወቃል። በየሞንታሩ በየመንገዱ ያለን ይሄ ታውቀዋለህ፣ አንተም ትሰማዋለህ። ምናልባትም አንተ ወጥተህ ተናግረው ይሆናል ይሄንን እና ማይክ ተይዘው ተወጥቶ እናንተ ፍጡር የምታመልኩ በማንም አይዳንም፣ በፍጡር አይዳንም፣ በስዕል አይዳንም፣ በጠበል አይዳንም። ማይክ ተይዞ እንደዚህ ይባላል። ፐርሰናሊ ቤተ እምነት ነው አይደለም? ቆይ ቤተ እምነት ነው አይደለም? እየተነካ ያለው ቤተ እምነት ነው አይደለ? ግን ምን ብላችሁ አመናችሁ? በእናንተ ቤተ እሳቤ በእናንተ የመጽሐፍ ቅዱስ እውቀት ተሳስተው ብላችሁ ስላመናችሁበት ነው አለ የምትናገሩት። ይሄን ልክ ይሄ ከሆነ ጉዳያችሁ ለጌታ ቃል ከሆነ ውግንናችሁ የምትወግኑት ለእግዚአብሔር ቃል ከሆነ
መነገር ያለበት በስዕል ያድናል መልአክ ያድናል ብሎ መጀመሪያ እኮ በስላሴ እኮ አላምን የሚል እኮ የባሰው እኮ ከላይ ያለ ቁጭ ብሏል ካህናት ላይ ምን የሚል በስላሴ አላምንም እኔ ኦንሊ ጂሰስ ነኝ፣ ግን ኢየሱስ ብቻ ግን ያድናል፣ ግን መጽሐፍ ቅዱስ ብቻ፣ ግን እምነት ብቻ፣ እኔ ኢየሱስን ተቀብያለሁ አምኛለሁ ብሎ ይናገራል፣ ግን ኦንሊ ጂሰስ ነው። በስላሴ ግን አያምንም። በስላሴ ማታምኑ ተብሎ ሚስጥረ ስላሴ ላይ መጀመሪያ መገባት አይፈቅድም ወይ? በፈጣሪ ስላሴ መቼም እግዚአብሔር ነው። በስላሴ ላይ ሳንግባባ በፍጡር ላይ ነው የምንግባባው። ለምሳሌ እናንተ በስላሴ ሳንግባባ በቅዱስ ጊዮርጊስ ብናወራ፣ ስለ ቅዱስ ሚካኤል ብናወራ፣ ስለ ቅዱስ ጊዮርጊስ ብናወራ ምን ጥቅም አለው? በፈጣሪ ሳትግባባ እንዴት በፍጡር ትግባባለህ? ስለዚህ በፈጣሪ ላይ መጀመሪያ ተግባቦቱ አለመኖሩን ድህነት ላይ ደግሞ የተወሰኑ ሰዎች ነው ክርስቶስ ያዳነው ብሎ የሚያምን ጋር እንዴት አብራችሁ ኮርሌት አድርጋችሁ እንዴት ህብረት ይደረጋል? ያው በመጀመሪያ ደረጃ ያው እኔ አንዳንድ ነገር የምመልስልህ ፐርሰናሊ ነው። በመሰረቱ እኛ አሁን መካነ ኢየሱስ፣ ሉትራን አሁን ቅድም ስለተጠቀሱ ቸርቾች እነሱ ክርስቶስ ኢየሱስን አዳኝ ነው ብሎ ያምናሉ። እዛ ላይ ብቻ እንግባባለን። ከዛ ውጭ የግል ዶክትሪን አላቸው። ይሁንና ግን እኔ አሁን ለምሳሌ ስሰብክ የአንድን ቤተ እምነት አልነካም። ተልእኮይም አይደለም። እኔ ማስተማር የሚጠበቅብኝ ክርስቶስ ተልእኮ ነው አይደለም? ፕሮፌት ስላሴ ማስተማር ተልእኮ ነው አይደለም? ነው እሱ ተልእኮ ነው። እሱን ታስተምራለህ እኮ። ቤተ እምነት መንካት የስላሴ አይደለም። አትንካ፣ ቤተ እምነትን አትንካ፣ ችግር የለም። እሺ ኦንሊ ጂሰስ ብሎ መናገር ችግር የለውም። እሺ ከፈራህ ተወሱ። ግን ለምሳሌ በስላሴ የማታምኑ ሰዎች ስማቸውን አትጥራሽ፣ ችግር የለውም። በስላሴ የማታምኑ ሰዎች በስላሴ እመኑ ብለህ ስለ ሚስጥረ ስላሴ መስበክ መጽሐፍ ቅዱሳዊ ነው? ወንጌል ነው አይደለም? ለእኔ በመሰረቱ ወንጌል የሚለውን ቃል መጀመሪያ እንግባባ። ወንጌል ምንድን ነው የሚለውን እንግባባ። እሱም በፍቅር መጀመሪያ ወንጌል ምንድን ነው ነው። በመጀመሪያ ደረጃ ወንጌል ማለት ሮሜ ምዕራፍ 1 ላይ እንደሚናገረው ስለ ክርስቶስ ኢየሱስ የምስራች መናገር ነው አይደለ? እንግባባለን ይላል መጽሐፉም ይላል። ስለ ክርስቶስ ኢየሱስ የምንናገረው የምስራች ነው። ወንጌል እዛ ጋር ያለው። ከዛ ውጪ ያሉት እያንዳንዱ ነገሮች ወንጌል አይደሉም። ወንጌል ማለት ማስተማር ወንጌል አይደለም። ቆያ ተጠብቀኝ ትንሽ። ወንጌል ማለት ክርስቶስ ኢየሱስ እንደሞተ፣ ክርስቶስ ስለ ኃጢአታችን እንደሞተ፣ እንደተነሳ ይሄንን መስበክ ነው ወንጌል በመሰረቱ። ይሄ ነው የመጀመሪያው ነገር። ትልቁ ፖይንት ይሄ ነው። ከዛ ይወጣ ግን ቤተክርስቲያኖች እያንዳንዳቸው የራሳቸው ድካምና የራሳቸው ብርታት አላቸው። የራሳቸው ዶክትሪን አላቸው። ፕሮፌት ስለ ግለሰብ አይደለም። ለምሳሌ ፓስተር ይጠጣል፣ እንደዚህ ያደርጋል፣ ኡስታዝ ገሌ ሰካራም ነው አሉ አይደለም። እሱ የቤተ እምነት ድክመት ነው። በእያንዳንዱ ቤተ እምነት አጭበርባሪ አገልጋይ አለ፣ ፓስተር አለ፣ ቄስ አለ፣ ኡስታዝ አለ። ስለሱ አለ የምናወራው። አሁን የምናወራው ስለ ዶክትሪን ነው የምናወራው። ስለዚህ ድክመት አለ፣ ድካም አለ ብለን የምንለው ድካም የሚባለው የትኛውን ነው? ለምሳሌ የሚጠጣ ፓስተር አይተነው እኛ ርዕሳችን አድርገ ነው ስንት የሚሰክር ፓስተር አላችሁ ተብሎ ስለ ቤተ እምነት ድክመት ማለት የለብም። ያ ግለሰብ ነው። ቤተ ክህነቱን በማነው ቤተ እምነቱን አይወክልም ልትል ትችላለህ። አሁን የምናወራው ግን አስተምሮ ነው። አንድ ቸርች አቋሜ ነው ብላ ያወጣችሁ ነው። ቡክ ኦፍ ኮንኮርድ እኮ መጽሐፈ ስምምነት እኮ የመካነ ኢየሱስ የሉተራን እኮ መተዳደሪያ ነው። የእምነቴ አቋም ማምነው ይሄንን ነው ብላ ኮንፌሽን አውጥታለች። ማምነው እንዲህ ነው፣ ቅዱሳን መላእክት ስለኛ ይለምናሉ ብለን እናምናለን ብለው ዘካርያስ 1:12 ላይ ያለውን 70 ዘመን የተቆጣቸውን እስራኤል ከተሞች የማትምራቸው እስከ መቼ ነው የሚለው ሜንሽን አድርገው ጠቀሱ። እነዚህ ሰዎች አሁን የምናወራው ስለ ግለሰብ ፓስተር፣ ስለ ቤተ እምነት ድክመት አይደለም። የምናወራው ስለ አስተምህሮ ነው። በአስተምህሮ ደረጃ ታዲያ የተዛባ ነገር ሲኖር ርዕሱ የሚመጣው ወንጌል ስለ ክርስቶስ ከሆነ እውነት እየተሰበከ ያለው እንደዛ ብቻ ነው ወይ? ኢየሱስ ክርስቶስ ያድናል፣ የዓለም መድኃኒት ነው፣ እሱ ፈዋሽ ነው፣ እሱ መንገድ ነው፣ እሱ በር በሚለው የሚሰበከው ይሄ ብቻ ነው? እውነት ፓስተር አንተ ለህሊና መንገድ ላይ ተቁሞ ነጠላ በለበሰ አይደለም፣ ጸበብ ላይ ስለሄድ ካለ ወንድሜ ልንገር፣ መልአክ እንደዚህ ስላልክ አይደለም፣ የሚያድነውን መንገድ ልንገር፣ ስዕል አያድንም፣ መልአክ አያድንም፣ ፍጡር አያድንም አልተባለም? ይህ አልተነገረም እንጂ ወንጌል ስለ ኢየሱስ ነው ተብሎ ስለ ኢየሱስ ክርስቶስ የማዳን ስራ ብቻ ነው። እሱ በዚህ ምድር ላይ ሲያደርግ ያደረገውን የማዳን ስራ ብቻ ሰብከው ነው የሄዱት። ይሄ ቃል አይነገርም። በሞንታርቮ አልሰማነው መንገድ ላይ ቸርች ላይ አይደለም፣ ህዝብ በሚተላለፍበት አዲስ አበባ ታክሲ በምንይዝበት ሰልፍ ላይ አልተደረገም። ይሄ ውሸት ነው የምናወራው፣ ስም ማጥፋት ነው። ይሄ
ስለዚህ ይሄንን መናገርስ ወንጌል ነው ወይ ብሏል? በፍጹም ወንጌል አይደለም። እኔ ማለት እያልኩ ያለሁት እሱን ነው። አሁን እያልኩ ያለሁት አሁን የምናወራቸው እያንዳንዱ ነገሮች ወንጌል አይደሉም ነው። ወንጌል ዲፔንድ የሆነው ክርስቶስ ኢየሱስ ላይ ነው። ስለ ክርስቶስ ነው ወንጌል ማለት እሱ ነው እንጂ አሁን በሁሉም ቤተ እምነት ከሄድን ችግሮች አሉ። እንደዚህ የምናነሳ ከሆነ በደንብ ችግሮች አሉ። በሁሉ ለምሳሌ መንገድ ላይ መተን ለምሳሌ አሁን እናንተን ጠርተን እንደዚህ ዲቤት እናደርጋለን፣ ጥያቄ እንጠይቃለን። ግን ለምሳሌ እኛ መንገድ ላይ ወተን እንደናንተ አሁን እኮ ፐብሊክ እኮ ነው። ምክንያቱም አሁን በዚህ መንገድ ላይ የሚያልፍ ማን ነው ስትል አዲስ አበባ ላይ ኦርቶዶክስ ብቻ አይደለም፣ ሙስሊም ያልፋል፣ ፕሮቴስታንት አለ፣ ፓጋን አለ፣ ኤቲስት አለ፣ ብዙ ነገር አለ። ግን ቤተ እምነት ላይ ግን መንግስት በፈቀደልህ በተወሰነልህ ቦታ ላይ ግን የቤተ እምነትን አምልኮ ስርዓት አምልኮም ትምህርትም ታስከናውናለህ። ስለዚህ እኛ ጉባኤ አለን፣ ቅዳሴ አለን፣ ማህሌት አለን፣ ሰዓታት አለን፣ ኪዳን አለን። በቤተክርስቲያናችን ሰርክ ጉባኤ ላይ የእግዚአብሔርን ቃል እንማራለን። ጥያቄ ሲነሳ ከፕሮቴስታንት ምላሽ እንሰጣለን። ቤተ እምነታችን ውስጥ ነው። ግን ፒያሳ ሰው ሰልፍ የሚይዝበት ሜክሲኮ ላይ ቆመን ግን ሌሎች ቤተ እምነቶችን እየነቆርክ በሾርኔ አለ ወይ ካለ ንገረኝ። የስ አሁን እኔ ሊውልቅ አሁን እንደዚህ የሚያደርጉ ሰዎች ወንጌል መንገድ ላይ መሰበኩ ወንጌል ከሆነ ልክ ነው። ወንጌል ከሆነ ግን እነዚህ ለምሳሌ መሳደቦች፣ ቤተ እምነት ከቤተ እምነት የሚያጋጭ ነገር መናገር፣ እንደዚህ አይነት ነገሮች መናገሮች ወንጌል አይደሉም። ስለዚህ እነኚህ ሰዎች በመሰረቱ መስተካከል ይገባቸዋል። እዛ ስፍራ ላይ ሆነው ኢየሱስ እንደሚያድን መናገሩ ብቻ ነው ወንጌል ብዬ የማምነውም እሱን ነው የምቀበለውም ይሄንን ብቻ ነው በመሰረቱ ማለት ነው። ግን ይባላል በተቻለ መንገድ አብያተ ክርስቲያናት ይሄን ጉዳይ እያስተካከለችው ነው ያለችው። መንገድ ላይ እንደዚህ የሚናገሩ ሰዎች ፕሮፌት ኦርቶዶክስ ነበርክ? አዎ የተወሰነ ጊዜ ነበርኩኝ። አዎ ከልጅነትህ ነው ወይስ ማለት ከኦርቶዶክስ ቤተሰብ ተገኝተህ አድገህ ነው ፕሮቴስታንት የሆንከው ወይስ ድሮም ፕሮቴስታንት ነው? አልነበርኩም በፊት እኮ ድሮ ኦርቶዶክስ ነበርክ? አዎ። ኦርቶዶክስ እያለህ ቤተክርስቲያን ወንጌል አሰብክም ነበር? እንዴት ማለት እስቲ ብታብራራልኝ። እሺ ማለት ከኦርቶዶክስ የወጣህበት ምክንያት ምን ነበረ? እኔ ከኦርቶዶክስ የወጣሁበት የራሱ ምክንያቶች አሉ። እንግዲህ ሰፋ ይላሉ ወደዛ ከገባን ምንም ችግር የለም። መሰረታዊ ለምሳሌ አንድ ሁለት ብለህ ቆይ። መጀመሪያ ግን ትምህርቷን ታውቀው ነበረ? ኦርቶዶክስ እያለ የኦርቶዶክስ ቤተክርስቲያን ትምህርት ታውቀው ነበር? አዎ በተወሰነ መንገድ እከታተል ፕሮፌት አይኖ ልጅ ነበርኩኝ በመሰረቱ እኮ። ስለዚህ አሁን አንተ ከኦርቶዶክስ እያለ ወደ ፕሮቴስታንት ስትሄድ የኦርቶዶክስ እምነት በሚገባ አውቄ አመዛዝኜ ነው ፕሮቴስታንት የሆንኩት ብለህ ታስባለህ? እንግዲህ ወደ እንትኑ ወደ ሰፋ ወደሚል ርዕስ እያስገባኝ ነው መሰለኝ። ምክንያቱም አንተ የሚጠየቁ የገባህበት ከመጀመሪያ ከነገርኩ ትንሽ ፕሮፌት መጀመሪያ አንግሉ እንዳትስተው መጀመሪያ ተረዳኝ። እኔ የገባህበት ምክንያት ቆይ ሁለተኛ ላይ እንመጣለን። የመጀመሪያው ግን ጥያቄ አንተ ኦርቶዶክስ እያለ የኦርቶዶክስን ትምህርት በሚገባ አውቄ ጠንቅቄ ንጽጽሩ ገብቶኝ ልዩነቱ ገብቶኝ ነው ወደ ፕሮቴስታንት የገባው ብለህ ታምናለህ? እችም ብቻ እኔ ገብቶኝ ነው የሄድኩት። በትክክል ገብቶኝ ማለት ኦርቶዶክስ ቤተክርስቲያን የምታስተምረው ትምህርት በሚገባ አውቀህ ከፕሮቴስታንት ጋር ያለው ልዩነት ተረድተህ ነው የገባኸው ማለት ነው? አዎ ያ ብቻም ሳይሆን ቆንጆ አይል ጠይቅ። የኦርቶዶክስ ቤተክርስቲያን መሰረታዊውን አምስቱን አዕማደ ምስጢራት ሲንገረኝ ፕሮፌት ይኸውልህ ልንገርህ፣ ከመነሻው ልንገርህ ከሰማኸኝ ማለት ነው። እኔ በመጀመሪያ ደረጃ ያው ቤተሰቦቼ ያው ራሱን የቻለ እምነት ነበራቸው። ያው በጨለማው ዓለም ውስጥ ነበሩ። በተለያየ ጥንቁላ ምናምን የተለያየ ነገር ውስጥ ነበሩ። እዛ ተሰጥቼ ነበረ እና እዛ ነበር መጀመሪያ ያደግኩት። ከዛ በኋላ ሚካኤል ቤተክርስቲያን በተወሰነ መንገድ ሄድ ነበረ። በዚህ መሃል እኔ ቀጥታ ያወጣኝን ነገር ከምነግርህ ነገር አንዱ ራሱ ተገልጦልኝ ነው። እኔ ከዛ እንደወጣ ያደረገኝ ክርስቶስ። ምን አለ? ምን አለ? ክርስቶስ ተገልጦ አሳየኛ፣ የእውነቱን መንገድ አሳየኝ። የትኛው እንደሆነ አዎ ለይቶ አሳየኝ እኮ። ምን አለ? ወጣና ፕሮቴስታንቱን አለ። ይኸውልህ እኔ ባይዞ ፕሮቴስታንት የሚለውን ቃል ብዙም አልጠቀሙም ተለምዶ ስለሆነ እንጂ ወዴት ግባ አለ? ተለምዶ ስለሆነ እንጂ እሱም ብዙም አልጠቀሙም። እኔ ወዴት ግባ አለ?
አሁን ወዳለሁበት ነው። አሁን ለምሳሌ እኔ አሁን አማኝ ነኝ እኮ ማለት ምን አለ? ክርህን በጥሰው ምን ያለህን ቃል በቃል ንገረኝ። ተገልጦልን ጌታ በህልም ነው ወይስ በራእይ ነው? በህልም ነው በራእይ ነው የተገለጠልህ? በመጀመሪያ በህልም ተገልጦ የጠራኝ። እሺ ምን አለ? እስቲ ንገረን ቃል በቃል። ምን ቃል በቃል? በቃ አሁን ወዳለሁበት እምነት መጣሁ። የመዳን የዳንክበት አይደል? እንዳይረሳም የዳንክበት ደግሞ ፍጡር ሳይሆን ራሱ ጌታ የተገለጠበት ነው አይደል? ና ወደ እኔ አለኝ። ና ወደ እኔ አለ። ይሄ ና ወደ እኔ አለኝ። ያለውን መንገድ አሳየኝ። እውነቱን እኔ ለምሳሌ ከዛ ወደ መሰረተ ክርስቶስ ና ወደ እኔ ሲል ቆይ ፕሮፌት ና ወደ እኔ ሲል ንስሐ ግባ ብሎ ቢሆንስ? ንስሐ ግባ ብሎ ቢሆንስ? ነው አይደለም? እሱንማ በደንብ ሰምቼ እኮ ነው የወጣሁት እኮ። ምን አለ ማለት በቃል በቃል ወይ ንገረና። ና ወደ እኔ አለኝ ስትል ክር በጥሰው ውጣ ነው ያለ ጌታ? እንደዛ ነው ያለ? ጳውሎስን ተገልጦ የጠራው አጠራር በደማስቆ ጎዳና ነው። አንተንም በደማስቆ ጎዳና ይጠራ ጠራውና ወደ ክርስቲያኖች ወይም ደግሞ ጳውሎስን ሲጠራው ለምን ታሳድደኛለህ አለው አይደለ? አንተንም እንደዛ ነው ያለ ጌታ? ኖ አይደለም። እኔ ጠራኝ እዛ ወደ መሰረተ ክርስቶስ ቤተክርስቲያን ሄጄ እሱን እንድቀበል መራኝ። እዛ ሄድኩኝ፣ ተቀበልኩ። እውነቱ እሱ ነው። መሰረተ ክርስቶስ ግባ ብሎ አዎ፣ እዛ ቸርች ሄጄ ጌታ እንድቀበል ሆንኩኝ። ለምን ቃለ ሕይወት አልመራህም? እንግዲህ እሱ ቃለ ሕይወትም እኮ የጌታ ነው፣ ያው ነው። ታዲያ እኮ ማለት ወደ ፕሮቴስታንቱን ሲል ለምን እዛ መሰረተ ክርስቶስ መራህ ብዬ ነው። ያ ማለት እኮ ብድግ በል ብሎ ይዞ እየመራህ ነው ሄደ ወይስ ደግሞ ሂድ ብሎ ትእዛዝ ነው የሰጠህ? አይ እዛ ሄጄ እንድቀበል ነገረኝ፣ ሄድኩኝ፣ እዛ ተቀበልኩ። ኦኬ። ከዛ ምን አለ ግን? እዚህ ኦርቶዶክስ ያለህበት ጨለማ ነው አለ? እዚህ ያለህበት ኦርቶዶክስ ያለህበትም ጨለማ ነበር አለ? አላልኩም፣ እንደዛ አላልኩም። ምን አላልህም አይደል? እኮ ጥሩ አላልኩም ነው ያልኩት። አንገት ላይ ክር ነበር የዛን ጊዜ? ኦርቶዶክስ ያለህ አንገት ላይ ክር ነበር? መቼ? በፊት ኦርቶዶክስ እያለ? አዎ ነበር። አንገት ላይ ክር ያሰርከው ለምን ይመስል ነበር ኦርቶዶክስ እያለ? ምክንያቱም ቅድም ኦርቶዶክስን አውቃታለሁ ባለሁበት አውቄ ነው የሄድኩት ብለህ ስለምታስብ ማለት ነው። እንደዛ አላልኩም። እኔ በደንብ ሰምተኝ ከሆነ እኔ ጌታ ያልከኝን ልንገርህ። እኔ ለምን ጨምሬ ያወራሃለሁ? ቅድም እኮ አንተ ያልከኝ ምንድን ነው? የመጀመሪያ ጥያቄ አድርጌ ያቀረብኩልህ እባክህን አንተ ኦርቶዶክስ እያለ ወደ ፕሮቴስታንት የገባህበት ጊዜ ስለ ኦርቶዶክስ ቤተክርስቲያን በቂ እውቀት ነበረኝ ብለህ ታምናለህ? አነጻጽሬ አውቄ ተገነዝቤ ነው የገባሁት ብለህ ታምናለህ? ስለ አዎ አልከኝ እኮ። ይኸውልህ አሁን ያልከኝ ነገር ነው ትንሽ እኔ እንትን እንድላይ ያልከኝ እኮ በጨለማ ነበር አልክ አለ ወይ የሚለውን ነገር መራኝ ስላልከኝ ነው። እሱም መራኝ ስለ ጠየቅኩ ክርስቶስ ሲመራ ከመጥፎ ነገር ነው ያወጣህ አይደለ? ያ ከጨለማ ነው ያወጣህ አይደለ? እውነቱን ንገረኝ። ከጨለማ ነው ያወጣህ አይደል? የሰማው ነው። ስለዚህ የነበርክበት ምን ነበር ማለት ነው? እንግዲህ ይኸውልህ አሁን ይሄ እኮ እምነት ከእምነት ማጋጨት እንዳይሆንብኝ እንዳይን ነገር ሪያሊቲ ነው። ችግር የለውም። አንተ ብቻ እኮ ለምትለው ፕሮፌት አንተ ብቻ እኮ ለምትለው ብዙ ሰው ስለሚለው ምንም አይደንቀንም እኛ ብዙ ስለሚለው ግን አንተ አሁን ለንጽጽሩ ጌታ ተገለጠልኝ ስላልክ ጌታ ይኸውልህ ያዘልኝ በቃ ጌታ ጠራኝ፣ እዚህ እንድመጣ አደረገ፣ ጠራኝ፣ ጌታን አመንኩ አይደል ያልኩት። እኔ ቀለል ያለ ነገር ነው የተናገርኩት። ያቺ ጥሩ ጥንቃቄ ጥሩ ነው በጣም ነገራችን ላይ አለመዳፈር ጥሩ ነው በጣም ለቤተ እምነቶች ክብር መስጠት በጣም ጥሩ ነው። ግን የንጽጽር የሰራሁት ምንድን ነው መሰለ? ጌታ ነው አምስቱን አዕማደ ምሥጢራት ታውቃለህ ስል እኔ እሱን ተወውና በጥሪ ነው የወጣሁት አልከኝ። ከዛ ነው ወደ ምልከታ ሄድን እኮ። የኔ ፍላጎቴም ይሄን አልነበረም። እንዴት ወጣህ? ጌታ እንዴት ጠራ? በህልም ተገለጸልህ?
ነበር? አይ አልነበረም ጥያቄ። አንተ ነው ለዛ የወሰድከኝ እንጂ የመጀመሪያ ጥያቄ ነበር። መሰረታዊ የሆነ የቤተክርስቲያንን ትምህርት አውቆ ነው አንድ ሰው ፕሮቴስታንት ይሆን ለመባል የቤተክርስቲያንን መሰረታዊ ትምህርቶቿን ታውቅ ነበር አንተ ኦርቶዶክስ እያለ። ስለዚህ አንድ ሰው ከኦርቶዶክስ ወጥቼ ሲል ብዙ ሰው የሚያወራው ታውቃለህ፣ አንተም ከጨለማ ነው የወጣሁት ይልሃል፣ ከስራት ተፈታው ይላል። ይህን ቃል በቃል የሚጠቀሙት ቋንቋ ነው። ምንም ሳናሽ ሆኖ ማለት ነው። ከጨለማ ነው የወጣሁት የሚል ሰው፣ ከእስራት የተፈታሁት የሚል ሰው እስራቱ ምን ነበረ? ምክንያቱም አንገቱ ላይ ክር አስሯል። ይህ ሰው ክር አስሯል። ክር የጠየቁ ለዚህ ነው። ይሄ ክር አንገት ላይ ስታስር ምን ሆነ ብላ ነበር ክር ያሰርክ ኦርቶዶክስ እያለ። መስቀል ስታደርግ መስቀሉ ላይ ማን ተሰቀለው ነበር ክር ስታስር የነበረው አንተ ኦርቶዶክስ እያለ። ምክንያቱም ቢያንስ እኔ ከኦርቶዶክስ ስወጣ የኦርቶዶክስ መሰረታዊ ነገር አውቄ ነው የወጣው ስትል ትንሿን ጥያቄ ልጠይቅህ። አምስቱን አዕማደ ምስጢራት እሺ ተወው ብለኸኛል፣ ስለማታውቀው ይመስለኛል እንጂ ብታውቀው ትዘረዘሪ ነበር። አምስቱ አዕማደ ምስጢራት ምን እንደሆኑ መሰረታዊ የኦርቶዶክስ ቤተክርስቲያናችን አንጓ ፒላር የሚባሉት ምሰሶ ትምህርቶች ምንድን ናቸው ታውቃቸዋል? መጀመሪያ አምስቱ ይኸውልህ እኔ በወጣሁበት ሰዓት ልጅ ነበርኩ፣ ነግሬሃለሁ ቅድምም። እኔ ስሰራ የነበረውን ግልጽ ልንገር። ሚካኤል ቤተክርስቲያን ጸበል እቀዳ ነበረ። ስንት ዓመት አብሬ ያሳልፍ ነበር። ልጅ ነበርኩ። 11 12 እንደዚህ አካባቢ ነበርኩኝ እና እዛ ውስጥ ማህሌት በሚያድሩበት ሰዓት አብሬ ይቀመጥ ነበረ። ያ ቁጭ ብዬ ነው ማየው እንጂ ሌላ እንትኑ የለኝም። እኔ ግን አሁን በደንብ እኮ እንትን ፖይንት አድርጌ ያቀረብኩልህ ጌታ ነው የጠራኝ ወደዚህ ብዬ ይህን ነገር ነግሬ ካለው እንጂ እኔ አሁን ጨለማ ነው ብርሃን ነው። ይኸውልህ ጨዋነትን አደንቃለሁ እኮ ፕሮፌት ለማጥራት ስለፈለኩ ነው። ጨዋነት በጣም ቆንጆ ነው። እንደዚህ ሪስፔክት አድርጎ በክብር መናገር፣ ለሰዎች እምነት ቤተ እምነት መጠንቀቅ በጣም ቆንጆ ነው። ትክክል ነህ። መጥፎ ነው አይደለም። ግን አሁን አንተ በ11 እና በ12 እንውሰደው፣ 12 ዓመት ነው እንበል፣ በከፍታው እንውሰደውና በዳርቻው ለመናገር እንዲያመቸን በ12 ዓመት ፕሮቴስታንት ስትሆን በ12 ዓመት ዕድሜ ውስጥ የኦርቶዶክስ ቤተክርስቲያንን ትምህርት በሚገባ አውቅ ነበር ብለህ ታምናለህ? ኖ ያኔ እኔ ያው ጌታን ስቀበል አይደለም 12 ዓመት እዛ የነበርኩበትን ነው የነገርኩህ እንጂ ታምናለህ ሳታምን ወይችን እንመልስ። ታምናለህ አታምንም? እኔ በፍጹም ያኔ ቁጭ ብዬ ከነሱ ጋር የተማርኩት ትምህርት የለኝም። ስለዚህ ምንድነው አንድ ሰው ኦርቶዶክስ ነበርኩ ለመባል እድሜው ብቻ በቂ አይደለም። በቃ መሆን ያለበት ምንድነው? እኔ የኦርቶዶክስን መሰረታዊ እውቀት በሚገባ ጠንቅቄ አውቄ ከፕሮቴስታንት ጋር ንጽጽር ሰርቼ ከማለት በፊት እንደውም ከማወቁ ተሻግሮ ጥያቄ የተፈጠረብኝን ነገር ከአባቶች ከመምህራን ጠይቄ በቂ መልስ በማግኘቴ ወደዚህ ቤተ እምነት ገባው። አያውን ያስኬዳል። ያው አውቋል። የቤተ እምነቷን እምነት አምስቱን አዕማደ ምስጢራት 7 ምስጢራት ቤተክርስቲያን አውቋል። ፕላስ ደግሞ ያልገባውን ነገር ጠይቋል። ከዛ ነው መልስ ሲያጣ ሌሎች ቤተ እምነቶችን አማትሮ የወጣው። ሚዛናዊ ይባላል። አሁን ይሄ ሰው አሁን ብዙ ሰው በእናንተ የምንሰማው ኦርቶዶክስ ነበርክ ይለናል። እሰየው እንኳን ነበርክ። እሺ ከነበርክ የቤተክርስቲያናችን ትምህርት ምን ነበረ ስንለው አይን ፍጥጥ ጥርስ ግጥጥ ምላሽ የለም። ታዲያ ምን ነው ታዲያ ኦርቶዶክስ ከነበርክ ነበርኩኝ ብለህ የምትተቻት ቤተክርስቲያን የምታውቀውን መተቸት ያለባት። ለምሳሌ አሁን ከአንተ ጋር ውዬ ፕሮፌትን ሰው አረጋችሁት እንዴ? እኔ እኮ አየሁት እኮ ሲቅም ሲያጨስ እኮ አየሁት። ከእሱ ጋር እኮ ያጨስ ነበረ። እግዚአብሔር ከዚህ ጨለማ አወጣኝ። አያውን ያስኬዳል። አንተን አውቃለሁ፣ ከአንተ ጋር ውያለሁ፣ ስትቅም አይቻለሁ፣ ከአንተ ጋር ቅም ያለው፣ ከአንተ ጋር ሰክር ያለው። ስለዚህ አሁን አብሬ ስምን ባጠፋ ያስኬዳል። ለምን አቀህ ነበረ። ከአንተ ጋር ማድረገው ነገር ተናገርኩ። ይወጥች እውነት ስለተናገርኩኝ ስም ማጥፋት ቢሆንም ቅሉ እንኳን ራሱ እንዴት የጓደኛን በደል አትሸፍን የሚለው ገር እሱ ትተነው እንኳን ሪያሊቲውን ያውጣ እውነቱን እንኳን ብንል እንደው ተጋለጠ ብንል እንኳን ያደረኩትን ነገር ማውራት ያለብኝ። አንተ ግን የማትቅም ከአንተ ጋር ሳልጠጣ ሳንተ ጋር ሳላጨስ ብቻዬን ሳጠፋ የነበረውን ጥፋት ግን በአንተ አላክኪ ስናገር ግን ሚዛናዊነት ነው። ጌታ ሲወደዋል። ይሄን አየህ፣ ይሄን ጌታ አይወደውም። ልክ እንደዚህ ነው ማውራት ያለበት አንድ ሰው። ኦርቶዶክስ እያለው ከጨለማ ወጣው ከስራት ተፈታው ሲል ጥሩ። የትኛው ስራት ነው? ምን ነበረ ትምህርቷ? ምን ነበር አንተ ስታመልክ የነበረው? ኦርቶዶክስ ያን ስታስቀድስ ምን ነበር ስትሰማ የነበረው ቃል? በቅዳሴ ላይ ይህንን የእግዚአብሔር ቃል ትሰማ አልነበረም? ነበረ መጽሐፍ ቅዱስ ብለን ስንጠይቀው መልስ የለም። ቅድም ሲሳይ እንደሰማው የለም መልስ። ግን ምን ሆኖ ይሆኛል ይልሃል። ጌታን ተቀበልኩኝ ወጣሁኝ ይላል። ስለዚህ ወይ የእኛን ስም አታንሱት። ኦርቶዶክስ ነበርኩ ወይ አለ ማለት እኔ በቃ ጌታ ገብቶኝ ነው በቃ አለቀ። አንድ መንገድ
በቃ በራሴ እንደዚህ ሆኜ እገሌ ሰብኮኝ ምናምን ወይ ደግሞ በሆነች እጮኛም ከሆነች በሆነ ጓደኛ ለስራ ቅጥርም ከሆነ በምንም ብቻ ግን ሰው የራሱ ምክንያት ማቅረብ ነው ያለበት። ኦርቶዶክስ ነበርኩ ሆኜ ካልክ ግን ለነበርክበት ነገር ስትጠየቅ በቂ መልስ መስጠት አለብህ። ምን ብለህ ኦርቶዶክስን አውቃታለሁ፣ ትምህርቷን ልቅም አድርጌ አውቃለሁ፣ ከዚህ የተነሳ አነጻጽሬ አመዛዝኜ ከዚህ የመጽሐፍ ቅዱስ ትምህርት የተነሳ ከመጽሐፍ ቅዱስ የወጣች በመሆኗ ወጥቻለሁ። ይሄው 1 2 3 4 አለቀ ይወጣል እንጂ አሁን ለምሳሌ አንተ በ12 ዓመት ነው የወጣው። በ12 ዓመት ምንም ብትማር ምንም ብታቅ የኦርቶዶክስ ቤተክርስቲያንን በሚገባ የምታውቅበት የምታመዛዘንበት ዕድሜ ክልል አይደለም ሲጀምር። ስለዚህ አሁን አንተ ስለ ኦርቶዶክስ ቤተክርስቲያን እምነት የመተቸት የመናገር አቅም የለህም ማለት ነው። ምክንያቱም ኦርቶዶክስ ቤተክርስቲያን የማታውቃትም ነበር። ምክንያቱም አሁንም ነገርከኝ አንተ ኢቭን በ12 ዓመት እንደ ቂርቆስ እንኳን ተገለጠልህ እንዳለል እንኳን ገብቼ ጸበል ነበር የምቀዳው፣ ቅዳሴ ነበረ ቁጭ የምሰማው ምን እንደሚሉ እንኳን ምን ነገር ለዛ እውቀት ብዙ የለኝም። ሰው እንደዚህ ከሌለ ምን ብዬ አሁን ላወራ እችላለሁ? ምን ብዬ ልጠይቅ እችላለሁ? ምን ብለህ አንተ ስለ ኦርቶዶክስ ግራውንድ ልታወራ እችላለሁ? ምን ምንድነው ግን? ቆይ ፕሮፌት አሁን ቀይን ዘጋ ነው በቃ በ12 ዓመት ነው የወጣኸው። ስለ ኦርቶዶክሱን ታውቃ የለም ጌታ በራእይ ጠራ እየመራ ወደ መካነ ኢየሱስ ያልከኝ መሰረተ ክርስቶስ እዛ አስገባኝ ውጣ ላይ ነው። ከዚህ ጋር ግን አንድ ነገር ላንሳልህ። ኦርቶዶክስ ቤተክርስቲያን ልጆች እዚህ ጋር ሳዘላት አንዴ ቀደም ያነሳልኝ ሀሳብ እኔ እንግዲህ አሁንም በመሰረቱ እንድታሰምርልኝ የሚፈልገው ነገር እኔ አሁን መተቸትም አልፈልግም፣ ለመተቸትም ያው እንትኑም ተልኮይም አይደለም፣ በመሰረቱ ተልኮይም አይደለም። ስለዚህ እኔ አሁን የገባኝን የተገለጠልኝን ጌታ ብቻ ነው ማወራው። በመጽሐፍ ቅዱስም ነብዩ ኤርሚያስንም ብታይ በልጅነታቸው ጌታ ጠርቷቸዋል፣ ምንም ጥርጥር በሌለ መንገድ ወደዚህ ጠራኝ ነው ያልኩት። በቃ እዛ ጋር ዘጋሁት እንጂ እኔ አሁንም ነገም ወንጌልን በመናገርበት ጊዜ ላይ ቤተክርስቲያንን አልተችምም፣ ለመተቸትም ደግሞ አልጠራኝም ጌታ። ይሄን እንድታሰምርልኝ ፈልጌ ነው። ጥሩ፣ በጣም ቆንጆ። እሺ ተረዳሁ። አንድ ነገር ልጠይቅህ። ኦርቶዶክስ ቤተክርስቲያን አሁን ቅድም አንድ ነገር እንዳልከኝ ቤተሰቦች ምናምን ትንሽ በባህላዊ ምናምን ከባዕድ እምነት ጋር የተያዘ ነገር አለ ላይ ነበረ እና ተሳሳትኩኝ? ልክ ነው። ጥሩ። በኦርቶዶክስ ቤተክርስቲያን ትምህርት መሰረት አሁን ያኔ እንኳን 12 ዓመት ስላለ አታውቀውም። አሁን ባለ የኦርቶዶክስ ቤተክርስቲያን ትምህርት እውቀት መሰረት በመተት እንዳይሄዱ እንደምታስተምር ታውቃለህ ሳታውቅ? ይህንን ጉዳይ ትንሽ ያው ራሱን የቻለ ጥያቄ ቢኖረውም እንደማታስተምር ያው እኔ አሁን እንግዲህ ሩቅ ነኝ አላቅም። በመሰረቱ ግን እዛ ውስጥ የሚደረገው አንዳንድ ጥያቄ የሚፈጥሩ ነገሮች አታስተምርም ብዬ ለማስመርም የምቸገርበት ታስተምራለች ለማለት ቆያ ፕሮፌት ተመጣለህ። መጀመሪያ አንተ እርግጠኛው እንድትናገርልኝ ነው የምፈልገው። ኦርቶዶክስ ቤተክርስቲያን ጠዋት ቅዳሴ መጥቶ ከሳይ ጥንቆላ አሊያም ቤቱ ጨሌ ወይም ደግሞ ምንም አይነት መተት ማንም እቴቴም ሆነች ማንም አቶቴ በምንም ሆነ በምንም ጥንቆላን ፈጽማ እንደምታወግዝ አንተ ታውቃለህ ወይስ አታውቅም? ምታውቅ ከሆነ አውቃለሁ፣ ማታውቅ ከሆነ አላውቅም፣ ወይ ደግሞ አውቃለሁ ግን ግር ያለኝ ነገር አለ የምትል ከሆነ ቀጥል። አዎ እኔም አሁን ቅድም ግር ያለኝ ነገር አለ የሚለው ጋር ያለሁት እሱን ነው ልልህ የፈለግኩት። ምክንያቱም አሁን አታጸድቅም እንዳልል ለምሳሌ የኔ አያት ቃልቻ ነበረ በመሰረቱ እና አብዛኛ በቤተክርስቲያን ውስጥ ሰንበቴም እንትን ይል ነበረ፣ በጣም አቴንድ ያደርግ ነበረ። በትርፍ ጊዜው ደግሞ ቃልቻ ነበረ። እንዲሁም ደግሞ አንዳንድ በመርጌትነት ስራ ውስጥ የሚሰማሩ እንዲሁም ደግሞ ቄሶችን አውቃለሁ በብዙ ማለት ነው በብዙ። ስለዚህ አታስተምርም እንዳልል እነኚህ መርጌታ ሆነው በድግምት በተለያየ ነገር ውስጥ የሚሰሩ ለነኚህ በሯን መክፈቷ ትንሽ ጥያቄ ውስጥ እንደገባ የሚያደርገኝ እሱ ነው። በር ከፍታለች። ኦልሬዲ እነኚህ ሰዎች መጠለያ ሆናቸዋለች ቤተክርስቲያኒቷ። እሺ ፓስተር ሆኖ ሶፍት የሚያስበላ ሳር የሚያስግጥ ቸርቿ ከለላ ጥላ የሆነችው አገልጋይ ያለ የለም? አሉ መኖር አሉ። ግን አሁን ከማወራው ጋር አይገናኝማ። ቆይ ልነግርህ ነው። ስህተት ነው አይደለ? እንዳይገናኝ ነው። እንዳታገናኝብኝ። አላገናኘውም። ተወው እሱን። አሁን ስለ ጥላ ከለላ ማለት አለ። ጥላ ከለላ ማለት በጣም ብዙ ነውረኛ ተግባር የሚፈጽሙ
የሚፈጽሙ ከቸርቿ ዓላማ ውጪ የወጡ ብዙ ነቢያት፣ ቸርች ፓስተሮች አሉ የሉም? አሉ አሉ። በዛው ቸርች ጥላ ውስጥ ነው ያሉት አይደል? ግን ቸርቿ እውቅና ሰጥታ እንደዚህም አወናብዱልኝ ከወንጌል ጋር አያያዛችሁ እንደዚህ አይነት ጸረ ወንጌል ስሩ ብላቸውን አላለቻቸውም። ዘሴም ሚስትሩ እኛ ጋር መተት የሚሰራ መርጌታ ካለ ያ የሚጠይቀው በግሉ ነው። ቤተክርስቲያናችን በትምህርቷ ጣዖት አምልኮ፣ መተትን፣ ጨሌን፣ ይሄ አጉል አይነት ጥንቆላን፣ መስተፋቅርን የሚሰራ ሁሉ የተወገዘ። በምን ታውቃለህ? ቅዳሴያችን ላይ ቅዳሴ ዲዮስቆሮስ የሚባል አለ። አንድ የጠብቀኝና ላንብብልህ፣ ከዛ አንተ ትፈርዳለህ ራስህ። ይሄ የምትመለከተው መጽሐፈ ቅዳሴ ይባላል። በቤተክርስቲያናችን የምንገለገልበት። እሺ አሁን ላሳይህ። ምክንያቱም ያው ብዙ ጊዜ የምንናገረው ንግግር አለ፣ ማየት ማመን ነው ስለምንል ማለት ነው። ይሄ መጽሐፈ ቅዳሴ ነው። ስርዓት አምልኳችን ዋናው ማጠንጠኛው ይሄ ነው። ማህሌት ቢቆም፣ ቅዳሴ ቢቀደስ፣ ምንም ቢደረግ ምንጩ ይሄ ነው። ቅዳሴ የሌለበት ንግስም የለም። ነገ እሁድም ብትሄድ ቅዳሴ ያለ ቅዳሴ እሁድም አይባልም፣ ሰንበትም አይባልም። ቅዳሴ ግድ ነው። በዚህ ቅዳሴ ላይ ምን አይነት አቋም እንዳለ ልንገርህ። የሌላ ግለሰብ ነው እንዳትል፣ ቤተክርስቲያኒቷ የምታሳትመው ትንሣኤ ማተሚያ ድርጅት ነው። አዲስ አበባ 2010 ዓ.ም ነው። ይኸው መጽሐፈ ቅዳሴ ጉልህ ነው፣ በግዕዝና በአማርኛ ከነምልክ። አሁን ቤተክርስቲያን ከዚህ ውጭ የምታመልከው፣ ከዚህ ውጭ የምትናገርለት፣ ከዚህ ውጭ የምትመሰክርለት ካለ እስቲ በራሷ በቅዳሴዋ እስቲ እንያት። ከዛ አንተ በራስህ ታየውና አዎ ይሄ ቤተክርስቲያኒቷ ከምታስተምረው ወይ ደግሞ ከምትናገረው ትምህርት የወጣ ነው አይደለም የሚለውን ለህሊናችን እንተዋለን ማለት ነው። እሺ ቅዳሴ ላይ እንደዚህ ይላል። ቁርባኑ አልቆ ቅዳሴው ማለቂያ ላይ እንዲህ ይላል ካህኑ፣ ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። ልመናችንን አልናቀም አልተቆጣምና፣ ይቅርታውንም ከኛ አላራቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ ይልና ካህኑ ከዛ ጸልዩ ይላል ዲያቆኑ። ካህኑም ይላል አሁን አቤቱ የሁሉ አምላክ ነህ፣ አሁን አቤቱ የሁሉ ንጉሥ ነህ፣ አሁን አቤቱ የሁሉን ያስ ነህ፣ አሁን አቤቱ ሁሉን የምትገዛ ነህ፣ አሁን አቤቱ ሁሉን የምታድን ነህ፣ አሁን አቤቱ በእውነት የሁሉ ገዢ ነህ፣ አሁን አቤቱ የሁሉ መድኃኒት ነህ፣ አሁን አቤቱ ሁሉን የምትጠብቅ ነህ፣ አሁን አቤቱ ሁሉን የምትመግብ ነህ። የቤተክርስቲያኒቱ አቋም ምንድን ነው? ተመልከቱ። ይሄ ቅዳሴ ዲዮስቆሮስ የቤተ ክርስቲያኒቷ መድኃኒቷ፣ ንጉሷ፣ ገዢዋ፣ አዳኟ፣ ጠባቂዋ፣ መጋቢዋ ማን ነው? አዎን አቤቱ ብለ ያውም ይካ ነው የሚለው። ይበል ካህኑ ይበለው ይሄንን። አዎን አቤቱ የሁሉ አምላክ ነህ፣ አዎን አቤቱ የሁሉ ንጉሥ ነህ፣ አዎን አቤቱ የሁሉን ያስነ፣ አዎን አቤቱ ሁሉን የምትገዛነ፣ አዎን አቤቱ ሁሉን የምታድነ፣ አዎን አቤቱ በሁሉ በእውነት የሁሉ ገዢነ፣ አዎን አቤቱ ሁሉ መድኃኒትነ፣ አዎን ሁሉን የምትጠብቅነ፣ የሁሉን የምትመግብነ ካለ በኋላ የልጅህን ስጋ ከኛ ስጋ ጋር አንድ እንዳደረግ። የምን ልጅህ ያለው ማንን ነው? ክርስቶስን። የአንተን መሲህ ደም፣ መሲሁ ማን ነው? ክርስቶስ ደም ከኛ ደም ጋር አንድ እንዳደረግ እንዲሁ አንተን መፍራትን በልቦናችን በጎ አምልኮትን በልህሊናችን ጨምር ካለ በኋላ መጨረሻ ላይ ያለችውን ልንገር። አሁን እዚህ ጋር በደንብ ስማኝ። የቀደመ በደላችንን አታስብብን፣ አቤቱ ፈጥኖ ይቅርታ ፈጥኖ ይደረግልን። ወደ አንተ እንጮሃለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማልላለን ለዘላለሙ አሜን። ወደ ማን ነው የምንጮኸው? ወደ እርሱ። ወደ ማን ነው የምናለቅሰው? ወደ እርሱ። ወደ ማን ነው የምንማልደው? ወደ እርሱ። ይሄ የቤተ ክርስቲያኒቷ የስርዓተ አምልኮዋ አንዱ አካል። ከዚህ ውጭ ሌላ የሚያመልክ
ከዚህ ውጭ ወደ ላይ ባዕድ አምልኮ የሚጮህ ከዚህ ውጭ ወደ ጣዖት የሚያለቅስ እርዳኝ ብሎ የሚለምን ማንም ካለ ጠንቋይ ነው፣ መተተኛ ነው። ቤተክርስቲያኒቷ በመጽሐፏ ደረጃ የጻፈችው አሁን አቤቱ ብላ የምትገዛለት መድኃኒቴ ነህ ገዢ ነው የምትለው እሱን ነው። ያውም ደግሞ የምትናገረው ሁሉን የያዝክነን ብላ የምታምነው ከዛ የሁሉ ንጉሥ ነህ፣ ሁሉን የምትገዛን በዛስ ሁሉን የምታድነ እኮ ቅዳሴ ዲዮስቆሮስ ያለ እኮ ነው። አንተ እኮ አልተወለድክም እኔ እኮ አልተወለድኩም ሲጻፍ ይሄ በቅዳሴዋ ጊዜ ብዙ ሰው ቅዳሴ አስቀድሳለሁ ብሎ ይነግረናል። ኦርቶዶክስ ነበርኩኝ ይለናል። በነገራችን ላይ ጾም ከተፈታ በኋላ ባለ 50 አብዛኛው የሚቀድሰው ቅዳሴ ዲዮስቆሮስ ነው። ይሄ ቅዳሴ ይነበባል። የቤተክርስቲያኒቷ መድኃኒት ገዥዋ ፈጣሪዋ ይሄ ነው። ከዚህ ውጭ የሚያደርግስ በግለሰብ ደረጃ ቅድም እንዳልነው ከእናንተ ከቸርች ውጭ በካራቴ አጋንንት የሚያወጣ ሰው አለ ታውቃለህ። ባንክ ቡካችሁን አምጦ የሚነግር ሰው አለ። ግን እስቲል ነው በቸርች ውስጥ ነው ያሉት ታውቃለህ። ያውም የእናንተ ኦፊሻሊ፣ እኛ ጋር ግን ኦፊሻሊ ይሄን የሚሰራ ጥንቆላ የሚሰራ መሪጌታም ይሁን ቄስም ይሁን ዲያቆን ቢገኝ ታውቃለህ ምን እንደሚደረግ። ኢቭን ቤተ ክህነቱ ዝም ቢለው ህዝቡ ራሱ አይለቀውም። ህዝቡ ምዕመኑ የኛ ምዕመን ራሱ አይለቅም። መተት የሚሰራ ቄስ ቢያገኝ በደብሩ ሰበካ ጉባኤም ሆነ አስተዳዳሪ ወይም ጳጳሱ ከበር ቢያደርግለት ቢሸፍንለት ዝም ቢል ህዝቡ አይለቅም። ይገርምህ እስቲል አሁን ምነግርህ አሁን ያለውን ነው። ከረንትሊ ቢያንስ ህዝቡ እንኳን ያጋልጧል። የቤተ ክህነት ሰዎች እንኳን ተሞዳምዶ ዝም ቢሉ ማለት ነው ያንሰው። ስለዚህ በአቋም ደረጃ የእናንተ ትምህርት ማንን ነው የምታመልኩት? ምንድነው ትምህርታችሁ? ምንድነው የምትሉት ካልከን ምንለው ይሄንን አንድ የመጨረሻ ልንገርህ። እዚህኛው ላይ ኪዳን አለ ማይቋረጥ ኪዳናችን ማለት እና ስለ ክርስቶስ የተነገረውን ልንገርህ። አቤቱ ኢየሱስ ክርስቶስ ወይ በደምብ ስማ፣ ስሙን ጠርተን ማለት ይሄ ኪዳን ነው፣ ጠዋት የሚባል ነው። አቤቱ ኢየሱስ ክርስቶስ ወይ ቁርጥ ልመናችንን ስማን። አይገርምም? ቁርጥ ልመናችንን ስማን። ድዳ ለነበሩት ቃል፣ ለተሰበሩት ምርኩዝ፣ ለእውራን ብርሃን፣ ለሃንካሶች መሄጃ፣ ለምጻሙን የሚያነጻ ሆናቸው። አንድ ይጠብቁኝ። አይ ቲንክ እየተረዳኸኛል ይመስለኛል። አንድ ቆይ፣ 2 ደቂቃ ወይ የዘማሪያም ሄሎ፣ ይሰማል አይደለ? አይሰማም? ዘማሪያም ወየ ይቅርታ ምን አልከኝ? እሺ እንትን አድርግልኝ አንዴ። እሺ እንትን ለንደን የሚል አካውንት አለ በሌላ ኩልክ። እሺ ስልክ ልቀይር ስለሆነ በዛኛው ስልክ ልግባ፣ በዛኛው ስልክ ሳበኝ። እሺ አለ ሪኩዌስት ልከህልኛል? ሪኩዌስት ልኬልህ ነበረ አልተቀበልከኝም። አሁን ልኬልሃለሁ በዛኛው ለንደን የሚል አያ አስገብቻለሁ። በቃ እሺ፣ በሱ እንትን እንዳለን። እሺ ይሄኛው ቻርጅ ምን ጨርሷል? እሺ ልቀጥል በዚህ አይደል? ትሰማኛለህ? ቀጥል። እሺ ጥሩ። እሺ አንተ ሚውት አድርግና በዚህ ትገባ። ይሄኛው ኔትወርክ ግን እንጃ መሰማቱን እንጃ። ለንደን አስገብቼዋለሁ ግን ኔትወርክ መስራቱን እንጃ አላውቅም። ይሰማችኋል? ከስር ላላችሁ ሁሉ ይሰማችኋል አይደል? ለንደን ይሰማሃል? ይሰማሃል? ለንደን ተስፈሽ ይሰማሃል? ይሰማል። ጥሩ። አይ ድንገት እሺ ጥሩ። አይ ድንገት ቻርጅ ምናምን አስቸግሮ እሺ ጥሩ። አይ ድንገት የቻርጅ ምናምን ጉዳይ ከሆነ ካስቸገረ ድንገት እኔ ብዙ ሳወራና ሰዓት ስተነትን አንተን ድንገት ያልተረዳኸው ምናምን ከሆነ ግራ እንዳያጋባ ብዬ ነው። እሺ ለዛ ነው ክሮስ ቼክ ማድረገው። ምክንያቱም እኛ የምናቀርበውን ማስረጃዎች ምናምኖች አንተም እያየኸው ምናልባትም አይታወቅም። ቤተክርስቲያን አንደኛ የግላችን ብቻ አይደለችም፣ የሁላችን ቤት እንደመሆኗ መጠን
አንተም ነገ እግዚአብሔር አምላክ ፈቅዶ ልትመጣም ስለምትችል እውነታውን መግለጽ ደግሞ ከኛ ይጠበቃል። ምክንያቱም ምናወራ አሁን እኛ ስለማንም አይደለም። በነገራችን ላይ የምንመሰክረውም የምንናገረውም እምነታችንም ትምህርታችንም እውነትና እውነት የያዘ ብቻ ነው የምንናገረው። ስለዚህ አንተ እንድሰማን የምንፈልገው ከእውነት አንጻር ነው። በቃ ሌላ ነገር አዳልተን ምናምን ወይ የሰው ስም ምናምን ቤተ እምነት ምናምን ስም ማጥፍተን አጠልሽተን ለመናገር ፈልገን እንዳልሆነ እንድትረዳለን አደራ ለማለት ፈልጋለሁ። ስለዚህ አሁን እኔ ላንብብልህ። ይሄ አሁን ኪዳን ላይ ኢቭን ቅዳሴ እንኳን ባይኖር በዕለቱ ኪዳን ይደርሳል። ኪዳን ሲደርስ ካህኑ የሚለውን ነው አሁን በንባብ እኔ ማሰማህ ማለት ነው። እሺ ይህልኝ በደንብ አድርገን እንድታይልኝ ፈልጋለሁ አደራ። እሺ ምን አለ እዚህ ጋር ካህኑ? በደንብ ስሙ ሁላችሁ። ካህኑ ምን አለ እዚህ ጋር? አቤቱ አቤቱ ማን ነው አቤቱ የተባለው? ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማን። ቁርጥ ልመናችንን ስማ ማለት በቃ ኤግዛክትሊ እኔ ምለምንህን ልመና ጽኑ ልመናዬ ስማ። ድዳ ለነበሩት ቃል፣ ለተሰበሩት ምርኩዝ፣ ለእውራን ብርሃን፣ ለሃንካሶች መሄጃ፣ ለምጻሙን የሚያነጻ ሆናቸው። ማ ኢየሱስ ክርስቶስ። በደዌ የተያዙትን አቤቱ አዳን፣ ዶንቆሮችን ፈወስክ፣ ሞትን ዘለፈው፣ ጨለማንም ሳቀየው። ብርሃንን የፈጠረ ህልፈት የሌለበት ፀሐይ። የሚገርም ነው። የማይጠፋ ፋኖስ፣ በቅዱሳን ላይ ዘወትር የሚያበራ ፀሐይ፣ በተወሰነ በቁርጥ ፈቃድ ለዓለም ጌጥ ሁሉን የፈጠረ ማን ነው? እሱ ኢየሱስ ክርስቶስ። ሰውን ለማዳን ለሁሉ ተገለጽክ። ነፍስን የመለስካት አንተነ። ሁሉን እንደሚገባ ማሰብን አስቀደምክ። መላእክትን የፈጠርህ እኛ አልተቀላቀለብንም። ኢየሱስ ክርስቶስ ማን የፈጠረ ነው? መላእክትን የፈጠርክ። ያ መላእክትን የፈጠርክ የሁሉ አባት የሁሉ ጌታ። ከየት ነው እያነበብኩልህ ያለሁት? ከመጽሐፈ ኪዳን ዘወትር ምንለውን ይሄ መላእክትን የፈጠርህ የሁሉ አባት የሁሉ ጌታ። በፕሮቴስታንት አንዱ ምናየው ትችት ነው አይደል? ጌታ ማለት ትፈራላችሁ። ይሄ እኮ በየቀኑ እኮ ካህኑ የሚለን ነው። ይሄ እኮ በየቀኑ እኮ ምንለው ነው እኮ የሁሉ ጌታ የዓለም ጌጥ፣ ምድርን የፈጠርሃት ዓለም ሳይፈጠር የነበረ ጥበብና ዕውቀት ከአብ ወደዚህ ዓለም ተላከ። ይህ አናኗር የማይለወጥ የማይፈርስ የማይመረመር ነው፣ የማይታይ መንፈስ ነው። ይህን የተናገርህ አንተ ምስጉን ነህ፣ ምስክርነትም የተደነቀ ነው። ስለዚህ እኛ አገልጋዮችህ እናመሰግንሃለን። አቤቱ አንተን እናመሰግናለን። ይህ ምናችን ነው? ጸሎታችን። ታይታል። ስለዚህ በእኛ ቤተክርስቲያን ዘንድ ምን አየን? በእኛ ቤተክርስቲያን ዘንድ በፍጹም ወደ የትኛውም መንገድ፣ ወደ የትኛውም ጥንቆላ፣ ወደ የትኛውም መተት ፈጽሞ መሄድ እየተከለከለ ነው። ምናመልከው ማንን ነው? የሁሉ ጌታ ማን ነው? የሁሉ ፈጣሪ ማን ነው? ይሄው አየነው። ፈጽሞ የተከለከለ ነው። እሺ ትእዛዝ ሳላችሁ እንደዚህ የሚያረግስ ከሆነ ወንበዴ እስካጋጠማችሁ ይኸው መጽሐፈ ሲኖዶስ ዘሐዋርያት የተመለከቱ። ይህንን እኛ የምንቀበለው ተስፍሽ 80 አሐዱን ነው። ከ80 አሐዱ ውስጥ 27ቱ የሐዲስ ኪዳን መጽሐፍቶች አሉ፣ 8 የሥርዓት መጽሐፍቶች አሉ። አንዱ ስለምን ይሄ የ8ቱ የሥርዓት መጽሐፍት እንደሚናገር ላሳየ። ኤጲስቆጶስ ወይም ቄስ ወይም ዲያቆን ከጭፈራ ጋር መኖርና እጽፍ ድርብ ማድረግ ቢፈልግ የጭፈራ አለቅነት ሹመትና የክህነት ሹመት መያዝ ቢፈልግ ይሻር ዘንድ ይገባዋል። ናይት ክለብም አንደኛ፣ ቤተክርስቲያንም አንደኛ። የናይት ክለብም አለቃ ነኝ የማህሌትም አለቃ ነኝ ካለ ይወገዝ። አይታለኛ ጋር ጥብቅ ንግግራችን በፍጹም ነው አንታገሰው። በፍጹም አይ በስነ ምግባር ጉዳይ ላይ እኛ ያለን አቋም ወደዛ ሄዳለሁ ወደዚህ እመጣለሁኝ፣ እዛ ቤትም ሄዳለሁኝ እዚህ ቤትም እመጣለሁኝ፣ በዛ በኩልም እዚህ ጋር አገለግላለሁ በዚህ በኩልም እዛ ጋር አገለግላለሁ የሚል ሰው ካለ ማለት እንዲህ የሚያረግ ካለ
ፈጽሞ ያለን የሚለው የተወገዘ ነው። አሁን ስለ ምግባር ነክ በሆነ መንገድ ከቤተክርስቲያን ጥፋት ያጠፋ ሰው፣ ክደት ውስጥ የገባ ሰው፣ ኑፋቄ ውስጥ የገባ ሰው በእኛ ቤተክርስቲያን የተወገዘ ክህነት ይሰጠዋል ማለት ነው። ክደት አለው ማለት ነው። ስለዚህ አሁን ምን ተማርን ማለት ነው? አሁን ከቤተክርስቲያን ከዚህ ከኪዳኗ ጸሎት ምን አየህ? በቤተክርስቲያን ውስጥ ምንም አይነት ነገር ከቤተክርስቲያን ውጭ ሌላ አምላክ አለ ብሎ ሌላ ጣዖት ባዕድ አምልኮ አደርጋለሁ ቢል ከቤተክርስቲያን ከክህነቱ ይሻራል፣ የተወገዘ ነው፣ አንቀበለውም። ይሄንን በሌላ መንገድ በገንዘብም ይሁን በምንም ነገር ጥንቆላን የሚሰራ ሰው በእኛ ቤተክርስቲያን የተወገዘ ነው። ትምህርታችን እንዲጽድት ያለ ነው እልሃለሁ። ሐሳብ ካለ ልቀበል። እሺ አመሰግናለሁ። ይሰማል? አዎ ይሰማኛል። ምን ተረዳኸውን ከዚህ ተስፍሽ? አመሰግናለሁ። አይ ጥሩ ነው፣ እየሰማሁ ነበር ከቅድም ጀምሮ። ያው አንዳንዴ ቅዳሴውም ሆነ ምንም በአማርኛ ቢደረግ ምናልባት ብዙ ትችቶች ሊቆሙ ይችላሉ ብዬ አስባለሁኝ። ያው ብዙ ነገር ሰምቻለሁ። አመሰግናለሁ። እሺ አንዳንድ ጥያቄዎች ማቅረብ እችላለሁ? ይቻላል። በነገራችን ላይ ማለት ነው እንደው በዚህ አጋጣሚ አሁን ባለፈው ዕለት የሐሰት መጽሐፍቶች ቤተክርስቲያን ውስጥ ቢገቡ እናንተ ታጠራላችሁ ወይ ምናምን ቢባል ማለት ነው። አሁን እዚህ ያሳየው ይሄ መጽሐፈ ሲኖዶስ መጽሐፍ ላይ ምን እንደሚል ታውቃለህ? አብጥሊስ 56 ልክ ከቀና 156 ምን እንደሚል ታውቃለህ? የክርስቶስ ጠላት የሆኑ መናፍቃን የሚባል ማንኛውም ማለት ነው ያስቀመጡትን የሐሰት መጽሐፍ አንስቶ ወደ ቤተክርስቲያን ያስገባ ማንኛውም ኑፋቄ ያለበት መጽሐፍ ማለት ነው ለመዳራትና ለሕዝብ ጥፋት ከቅዱሳት መጽሐፍ ቁጥር እንዲገቡ ያደረገ ሰው ቢኖር ከቤተ ክርስቲያን ይለይ፣ ከስልጣኑ ይሻር። ተስፍሽ አንደራደርም። የሐሰት ትምህርት የሐሰት መጽሐፍ በገድልም ይሁን በድርሳን በየትኛውም መንገድ ቀላቅሎ ለማስገባት የፈለገ ሰው ካለ ይህ እኮ እናንተ ስላላችሁ እኮ የጻፍነው እኮ አይደለም እኮ ተስፍሽ። የሚገርም አንደራደርም፣ በፍጹም አንሰማም። አየ ቀላቅሎ ምን አድርጎ ቢያስገባ ኢቭን በሕግ መጽሐፍ ጣዖት አምልኮ ነው ከተባለው ከመዳራትና ከማመንዘር የተነሳ ስለነፍሱ ስለንሳው ልቅሶ ያብዛ። ምን ያደረገ ጣዖት ያመለከ። ስለዚህ በእኛ ቤተክርስቲያን በፍጹም እንደዚህ ነገር ቢያደርግ የሐሰት መጽሐፍቶችን ቀላቅሎ ቢያስገባ በፍጹም ነው ማንሰማው ማለት ነው። ስለዚህ አሁን ከዚህ የምትረዳው ነገር ምንድን ነው? ኢቨን አንድ ሰው የኑፋቄን ነገር ቢያስገባ ቤተክርስቲያን ውስጥ መጽሐፍ ቢያስገባ እሱ ራሱ ይሻራል። ለድርድር ማናቀርበው ነገር ማለት ነው። ለዚህ አሁን ቅድም ያልኩህ ለምንድን ነው ይሄ አሁን እናንተ ቤት እንደዚህ ምርግትና እንደዚህ የሚሰሩ አሉ፣ ጥንቆላ የሚሰሩ አሉ፣ በየቤተ እምነቱ አሉ። ምን ጥያቄ የለውም። እኛ የለም ብለን አንዋሽም። እንደዚህ የሚሰራ ሰው አለ፣ ከቄስ አለ፣ ከዲያቆን አለ፣ ከየትኛውም ነገር ይኖራል፣ በየቦታው አለ። አቋማችሁ ግን ምንድን ነው? እናንተ ጥሩ የምታምንበት ነው ቤተክርስቲያን አይደለም። ተሽሞንሞን የያዘችው ነው አይደለም። አቋም አላት በዚህ ጋር አዎ አላት። እውነት ይህን ነገር ኦፊሻል ታወግዛላችሁ? አዎ እናወግዛለን። ቅድም እንዳሳየው ማለት ምንም አትደራደሩ፣ ምንም አንደራደርበትም እንጂ ይሄ ተውት ምናምን እንለፈው የእኛ ሰው ነው ምናምን ተብሎ የምናልፈው ነገር የለንም። የተወገዘ ነገር የተወገዘ ነው። ከጥንቆላ ጋር በተያያዘ ይህን ስራ የሚሰራ ማንኛውም ሰው ካለ በእኛ ቤተክርስቲያን የተወገዘ ነው እንጂ በእኛ ቤተክርስቲያን ተቀባይነት ያለው አይደለም ነው። ተጨማሪ ጥያቄ ልቀበልና ልጨርስ ከአንተ ጋር። እሺ አመሰግናለሁኝ። እንግዲህ አንተ ዛሬ የነገርከኝ ያው ኦርቶዶክስ ያው ራሱን የቻለ ነው ማለት ነው አሁን የነገርከኝ። ምክንያቱም እነኚህ ሰዎች እንዳሉ ያው እናውቃለን። ብዙውንም ያውቃል፣ ብዙንም ሰዎች ያውቃሉ። አይ አንቀበልም ካልከኝ በቃ እንደማትቀበሉ ልመንና እዚህ ጋር አንዳንድ እንደው ጥያቄዎች